ሶል ተረጋጋሽ እኔ ሙስሊም አይደለም ክርስቲያኑም አይደለም ያለ አንድ ሙስሊም እኮ ሙስሊም አይደለም ካለ ከእስልምና እንደሚወጣ ሙስሊም ሁሉም ያውቃል ገብቷል ተረጋጋሽ አው ፕሮፋይል የሙስሊም ነው ምናልባት እንደናንተ ፖለቲካ ምናምን አድርገህ መስደህ ከሆነ ሶል ተሳስተሃል ገና ሲገባ ነው ያው ጓደኛው እኔ ሙስሊም ነኝ ግን ጓደኛዬ ያለ ክርስቲያንም ወይ ሙስሊምም ያልሆነ ሰው አለ ብሎ ተናገረ እሱ ራሱ መስክሯል ምንም እንትን የምትለው ነገር የለም አሁን ለሱ እኔ እምነት የለኝም ላለ ሰው እምነትህን ስበክ ያለ ነው እሱ ደግሞ አንተ እምነትህን ስበክለት እምነት አይደለም ብላል እስቲ አንተን ስበክለት ያለ ነው 1400 ሰው አለ እምነትህን ስበክ ሶላክ ሶል እንዳለ ገባው ሶልም ቢሆን እኔ አሁን ሁሉንም ነው የምወክለው የሱ ሃይማኖትም አንተ የስራንም ባይንራውኝ ነው ሃይማኖት መጣው አንዴ ሃይማኖት ያድናል የሚለኝ ከሆነ እሱም ቢሆን ይስበክ ቆይ ታዲያ ስራ ላይ ኮንክ በማል ለምን ትገባለህ እየጠየቀ ያለ ስራ ላይ ሆነ ምን አይነት ፖለቲካ ነው እየሰራ ያለው ወይ ስራ ላይ ሆነ ወይ እንትን ስራ እስከጨርስ ድረስ መምጣት ይችላል ለማንኛውም እሺ ሁሱ አለክ ማለት ወሲ ቀጥልሽ አንተ ምናልባት ሁሱ እስኪመለስ ምን ችለውን እንመልሳለን ኢንሻአላህ እሺ አሁን ይሰማል ኔትወርክ እየቆራረጠብኝ ነው እሺ ልጁ ካለ ጥያቄ ይቀጥል ተመልሳለህ እሱ ይሰራል ኔትወርክ አይሽ እሺ ሃይማኖቶች ሰው ሰራሽ ናቸው ብዬ ነው የማምነው ነው ያልከው የነበረው ያ እንደዛ ነበር ያልኩት እና ምንም ለመዳን በቂ አይደሉም የሚል ሐሳብ ስላለኝ እኔ አሁን በሃይማኖት አጥር ውስጥ ተከብቤ አልኖርም አጥር ነው ብዬ ነው ማስበው እኔ እና ያንን ያወራውኝ ነበር ትክክል ምናልባት እስልምናን ግን አንብበዋል እሱን ሐሳብ ሃይማኖቶች ሰው ሰራሽ ናቸው ያልከው እስልምና ስላላነበብከው ነው ምናልባት ቁርአንን አንብበዋል እሱን መጀመሪያ አስከለኝ አንብቤዋለሁ አልልም ግን ያው በተወሰነ መልኩ የተቆራረጡ ነገሮችን አንብቤያቸዋለሁ ጥሩ አሁን ቁርአንን ታየው መልሱን ታገኘው ነበር ለጥያቄ አሁን ልጁ ሃይማኖቶች እንዳይቀበል ያደረገው ሰው ሰራሽ ነው ስላገኛቸው ነው ትክክል ነው ያነበብካቸው ሃይማኖቶች ሁሉ ሰው ሰራሽ ናቸው በአምላክና በነብያት ዘንድ እውቅና ያልተሰጣቸው እምነቶች ሁሉ ሰው ሰራሽ ይባላሉ ነገር ግን ወደ ኢስላም ስትመጣ ሌላ ታሪክ ነው ወገናችን አምላክ አላህ Subhanahu Wa Ta'ala ራሱ አምላክ የደነገገው እንደሆነ እንጂ ሰዎች የሰሩት እንዳልሆነ ተናግሯል በቁርአን ላይ ሲናገር ይሄ شرع لكم من الدين ما وصى به አንድ የሚያታድርጉ ልጆች ሙስሊምና የምትሉ ልጆች አካውንት የሙስሊም ነው ግን ልጁ ጓደኛ ነው እምነት አልባ ልጅ ነው ሃይማኖቶችን የማይቀበል ልጅ ነው ስለዚህ አምላክ አላህ በቁርአን ላይ ራሱ እንደደነገገው ይናገራል ለምሳሌ ሱራ ሹራ ላይ ሁለተኛ ገጽ ላይ شرع لكم من الدين ይላል ይሄን ሃይማኖት እኔ ደነገግኩላችሁ ብሎ ቃል በቃል ደንጋጊው ራሱ እንደሆነ ይናገራል በሌላ ቦታ ላይ ምን ይላል وجاهدوا في الله حق جهاده ይላል በአላህ ዲን ላይ ተገቢ የሆነውን ትግል ታገሉ እያለ ይናገራል ይሄን ድን ስለዚህ ይሄን ሃይማኖት የደነገገው እሱ ራሱ ነው ማለት ነው በሌላ ቦታ ላይ ይሄን ለነብያት ሁሉ ደንግጎ እንደሰጣቸው ሲናገር شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى ይላል እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን አብርሃምን ሙሴን መሲሁን አዘዤባቸው የነበረውን ሃይማኖት እያለ ይናገራል ያ ነው ስለዚህ ኢስላም ማለት አምላክ የደነገገው ነብያቶች የሰበኩት መለኮታዊ ሃይማኖት ነው ሌሎች እምነቶች እስከተባሉ ከአምላክና ከነብያት ዘንድ እውቅና ያላቸው ለምሳሌ ክርስትናን ብንወስድ የትኛውን ቦታ ላይ እግዚአብሔር ክርስትናን ሃይማኖት ተከተሉ አላለም ነብያቶችም የትኛውን ቦታ ላይ አንድም ነብይ ክርስትናን ሃይማኖት ተከተሉ ብለው የታዘዙበት ቦታ የለም ስለዚህ ኢስላም ጋር ስትመጡ ግን አምላክ ራሱ እንደደነገገው ነብያቶች እንደሰበኩት ቃል በቃል ተቀምጧል ማለት ነው እሱን ታገኙታላችሁ እሺ ሌላ ጥያቄ አለ ልግባ ወሱ ስራ ነበርኩና እሺ ግባ እኔ አልጨረስከም
እሺ ሰው ለመቀጠል ትችላለህ። ይሰማል አይደል? ይሰማል። አሁን ብዙ ነገር ብለሃል። በእርግጥ ግን ይሄንን ተሉ አላለም። በምን ሃይማኖት ነው? በክርስትና ላይ ይሄንን ተከተሉ ያለበት ቦታ የለም። በቁርአን ላይ ግን ይሄንን ተከተሉ ብሎ አላህ ነገገው ነገር አለ ነው እያልከኝ ያለው። ስለዚህ እስልምና ሃይማኖት እንደሚያድን ነው ባጭሩ የነገርከኝ። ግን አሁን ጥያቄ አይምሮ ላይ የሚፈጥሩ ብዙ ነገሮች አሉ። ይሄንን ስትል ማለት ነው እኔ እንደራሴ ነው ማወራ ማለት እንደራሴ ፐርስፔክቲቭ ነው ማወራና ሃይማኖት ብቻ ስለተከተልክ እንዴት ነው? አሁን ሰዎች ብዙ ነገር ያደርጋሉ ምድር ላይ ያሉ አይደለ? ብዙ ነገሮች እናደርጋለን እኔን ጨምሮ ለመስማት ራሳችን ድጋሚ ስናስበው የሚሰቀጥጠንን ነገር እናደርጋለን። አንደኛ። ሁለተኛ ደግሞ እነዛ ነገሮች እያደረኩኝ ሃይማኖቴ ሙስሊም ስለሆነ ብቻ እኔ ጀነትን ወስዳለሁ ብልስ ውስጤ ይቀበላል? አንተ አሁን ይቀበላል ውስጥ እንደፈለኩ ይሆንኩኝ በቃ ስሞት በቃ ሙስሊም ስለሆንኩኝ ጀነት እገባለሁ የሚል ሐሳብ አለ። ሁለተኛ ደግሞ እነዚህ አሁን ሃይማኖቶች ሰው ሰሮች እንደሆኑ እንዳስብ ያደረገኝ ምንድን ነበር የሆኑት? እነዛ ሃይማኖት ከመኖሩ ከጥንት ዓመታት በፊት የነበሩ በቢሊየን የሚቆጠሩ ሰዎች በዓመተ ምህረት ተከፋፍለው ሲኖሩ የነበሩ ሰዎች ሃይማኖት የላቸውም ነበር፣ አሁን አንተ በመታስበው ማለት ነው። ምክንያቱም ሃይማኖቶች የቅርብ ጊዜ ነገሮች ናቸው። እድሜያቸው ከዛ በፊት ብዙ ዓመታት ብዙ ሰዎች ኖረው አልፈዋል፣ ሃይማኖት የላቸው። እነዚህ ሰዎች የት ገቡ ብለህ ነው የምታስበው? ምክንያቱም የሚያድነው ሃይማኖት ከሆነ እምነት ነበራቸው ልትለኝ ነበር። ስለዚህ ያዳናቸው እምነታቸው እንጂ ሃይማኖታቸው አይደለም ማለት ነው። ገብቷል? ለምሳሌ አሁን እስልምና ከመምጣቱ በፊት ኖሮ ያለፉ ነቢያትም ነበሩ፣ ህዝብም ነበር። ያንን ህዝብ ያዳነው ሃይማኖቱ አይደለም፣ ምክንያቱም አያውቁትም ነበር። ግን ያመኑበት እምነታቸው በየትኛውም ሃይማኖት ሳይድ ሆነ ብታይ አድኗቸዋል ብለን እንድናስብ ያደርገናል። ይሄ ማለት ደግሞ ሃይማኖት ሰው ራሱ በአንድ ላይ ሆኖ አንድ አቅጣጫ አዞ በአንዳንድ ነገሮች ለመደጋገፍ በሞት በደስታ ሊሆን ይችላል እና የራሳቸውን አይዲዮሎጂ ለማስፋት አንዳንድ መሪ ሆኖ የሚመጡ ሰዎች ደግሞ ራሳቸውን ተጽዕኖ ፈጣሪ አድርገው በምድር ላይ አስቀምጠው ሊያልፉ የፈጠሩት ነገር እንደሆነ እንዳስብ ያደረገኝ ይሄ ነው። ሃይማኖት ከመመስረቱ በፊት የነበሩ ሰዎች ኖረው ስላለፉና ወይ ሲኦል ወይ ደግሞ ጀነትን ስለተቀላቀሉ እና በዚህ ላይ ማብራሪያ ካለ እስቲ። እኔ ጨርሻለሁ። መልስ ንገረኝ። አሁን ቅድም ምንድን ነበር ያልከው? ሃይማኖቶች ሁሉ ሰው ሰራሽ ናቸው ያልከው ተመለሰልህ። እሱ ወደ ኢስላም ስትመጣ አላነበብኩም ብለህ ነበር። ኢስላም ላይ አምላክ ነው የደነገገው፣ አምላክ እንጂ ሰዎች አይደለም። እሱን ላሳየህ እችላለሁኝ። ማስረጃ ልክፈትና ላሳየህ የአምላክ ሃይማኖት እንደሆነ የደነገገው ራሱ አምላክ እንደሆነ ላሳየህ። ሌሎች እምነቶች ጋር ሄደህ ነበር ማለት አሁን ያወራሁትን አልሰማከኝም ነው? ሰምቼ አዳም እኔ አሁን እኮ አውርቼ ነበር፣ አልሰማህም? ቆይ አዳምጥ። ቀደም ጥያቄ የተደነገገበትን ልታሳየኝ ትችላለህ። እኔ አላውቅም፣ አታሳየኝም አልልህም። እና ምን ነበር የፈለከው? ሰዎች ናቸው የደነገጉት ከሚለው ከዛ ሃይማኖት ከመሰራቱ በፊት የነበሩ ሰዎች ምን አልክ? እሺ አሁን ልክ ነህ እኮ ግን ይሄ ቁርአን ከመውረዱ በፊት የነበሩ ሰዎች የዳኑት በምንድን ነው? በምን ዳኑ የሚለው ሌላ ጥያቄ ነው። አሁን ግን መለኮታዊ ሃይማኖት ተብሎ ሊሰኝ አይሰማም። ሃይማኖት ብቻ የሚያድን ከሆነ አልዳኑም ማለት ነው። አሁን ስለ መዳን ነው እየጠየቅ ያለው እንደገና ወይንስ ስለ ሃይማኖቶች ነው እየጠየቅ ያለው? ሃይማኖት አያድንም ነው እኮ ነው ያልኩት። ሃይማኖት ለመዳን በቂ አይደለም፣ ሰው ሰራሽ ነገር ነው። ሰው ሰራሽ ነገር ደግሞ ሊያድን አይችልም ነው ያልኩት ገና ሲጀምር። ሃይማኖት ሰው ሰራሽ ሆኖ ነው ያገኘሁት ነው ያልከው አይደለ? ለዚያ ጥያቄ ነው መልስ የመለስ ምን ለመጀመሪያ። እስላም ደግሞ ሃይማኖት አምላክ እንጂ የደነገገው ዋናው ሐሳቤና ፐርስፔክቲቭ ግን የተነሳንበት ሐሳብ ለመዳን በቂ አይደሉም። መዳን የሚባለው እሱን ትጠይቀናለህ። እንዴት እንደሚዳን ደግሞ እናስተምርሃለን። ግን እስከ ሃይማኖቶች ስለ ሃይማኖት ነበርና ጥያቄ ሃይማኖትን የደነገገው ኢስላምን አምላክ አላህ ራሱ ነው። ሌሎቹ ሃይማኖቶች ግን ሰዎች ናቸው የደነገጓቸው እያልኩ እየነገርኩህ ነበር።
እሺ አመንኩ። ከዛ በፊት የነበሩ ነቢያትና ህዝቦችስ ምንድን ነበር ዕጣ ፈንታቸው? ከሃይማኖት ኢስላምን መከተል ነበር። እስላምን ሊከተሉ የለም አልነበረማ። በዛ ሰዓት ስሙም አልነበረም፣ ቁርአንም አልወረደም አልነበረም በዛ ሰዓት። ማነው ደስ ያለ? ማስረጃ ምንድን ነው? እኮ ማስረጃ የምንፈልግበትም ነገር አይደለም። ራሳችን ስንሳስበው ዲፕ የሆነ እንትንም አያስፈልግም። አሎ ኖ ማስረጃ ያስፈልግም አይባልም እኮ ሀሳብ እኮ ነው ወሬ ሳይሆን ወይ ኖ ማስረጃ ምንድን ነው? እሺ ያው ማስረጃ አምጣልኝ። እሺ አንተ ለተናገርከው ማስረጃ ብታመጣ የለም በዛ ሰዓት ነበረሽ አንተ አለ ትላለህ። የለም ያለህ ማስረጃ እንዴ እኔ አሁን እኮ የለምም አለምም እኮ አይደለም እኔ ያልኩ፣ ግን የለም ብለሃል ካልነበረ ሃይማኖቱ ካልነበረና ቁርአን ካልነበረ አሎ ምናምን ብለህ እሺ ነሳት ላይ እሺ ይሰማል። ይኸውልህ ጥያቄ አትጠይቃለህ አላለህ? እሺ ጥያቄ ጠይቅ፣ ግን የሆነ ድምዳሜ ከሰጠ ማስረጃ ማቅረብ አለብህ። የዛኔ ማስረጃ ማቅረብ ለማትችለው ነገር ድምዳሜ እየሰጠሁኝ ይባላል። እሺ እኔ አሁን አልሰጠሁም፣ በፍጹም አልሰጠሁም። ቁርአን ከመውረዱ በፊት የነበሩ ሰዎች ሃይማኖታቸው ምንድን ነው? በምን ምክንያት ዳኑ? ኦኬ ሃይማኖታቸው ምንድን ነው? ነብያቶች ኢስላም ነበር። ማስረጃ አሁን እኔ የጠየቅኩ እኮ ሃይማኖታቸው በዛ ሰዓት ቁርአን አልወረደም ነበረ፣ እምነትም ደግሞ አልተቋቋመም ነበረ። ተቋቁሞ ነበር የዛኔ ቁርአን ከመውረዱ በፊት ተቋቁሞ ነበር። ሃይማኖት ነበረ። አዎ ነበር። ለሱ ማስረጃ አለ? አዎ እና መጀመሪያ ዘመን ላይ አሁን አንተ ያድናል ያልከው ያዕቆብ ነቢያቶች ሙስሊሞች እንደነበሩ ማስረጃ እናሳየህ። ያ አሳየ አይሽ አንዴ አሁን እንከፍት ለሚያት አድርግ። ረመዳን ክፈትለት ይመቻል። ያ ነቢያቶች ሙስሊሞች እንደነበሩ ተመልከት። እዚህ ጋር አስነግረዋለሁ። ሚዩት አርግ። እዚህ ጋር እንደምታየው ነብዩ አላህ ኢብራሂም ወይም ደግሞ አብርሃም ሙስሊም እንደነበረ ያሳያል። በሱረቱል ኢምራን ምዕራፍ 3 ቁጥር 67 ላይ ኢብራሂም ይሁዳም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎቹም አልነበረም ይላል። ነብዩ ዒሳ ወይም ኢየሱስና ሐዋርያቶቹ ሙስሊም እንደነበሩ በምዕራፍ 5 ሱረቱል ማኢዳ ቁጥር 111 ላይ ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ አለ። ይህ ማለት ነብዩ ሰለላሁ ዐለይሂ ወሰለም በእኔና በመልእክተኛዬ እመኑ ብሎ ለእኛ እንዳወረደው ሁሉ እኛ እንዳመነው ሁሉ ኢየሱስንም ልኮ በእኔና በመልእክተኛዬ እመኑ ባልኩ ጊዜ አስታውስ እያለው ነው። አመንን እኛም ሙስሊሞች መሆናችንን መስክር አሉት። ስለዚህ ሐዋርያቶችም ሆነ ኢየሱስም ሙስሊም እንደነበረ ያሳያል ማለት ነው። ሌላ ደግሞ ነብይ ኑህ ወይም ደግሞ ኑህ ሙስሊም እንደነበረ ይነግረናል። በሱረቱል ዩኑስ ወይም የዮናስ ምዕራፍ ወይም የዩኑስ ምዕራፍ ላይ ምዕራፍ 10 ቁጥር 72 ላይ ብትሸሹም አትጎዱኝም ማለት ከምንዳ ምንንም አልለመናችሁም፣ ምንዳዬ በአላህ ላይ እንጂ በሌላ አይደለም፣ ከሙስሊሞች እንደሆንም ታዝዣለሁ በማለት ቃል በቃል አስቀመጠው። ሌላው ደግሞ ነብዩ አላህ ያዕቆብና ልጆቹ ማለት ነው ያዕቆብ 12ቱ ልጆች ሙስሊም እንደነበሩ በሱረቱል በቀራ ምዕራፍ 2 ቁጥር 132 ላይ በእርሷም በህግጋቱ ኢብራሂምን ወይም ደግሞ አብርሃምን ልጆቹን አዘዘ። የአብርሃም ልጆች እነማን ናቸው? ኢስማኤልና ይስሐቅ ማለት ነው። ከዛ ያዕቆብም የይስሐቅ ልጅ ደግሞ ያዕቆብም እንደዚሁ ልጆቹን አዘዘ አለ። ልጆቹ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ማለት ነው። ሌላው ደግሞ ዮሴፍ ወይም ደግሞ ነብዩ አላህ ዩሱፍ አለይሂ ሰላም ሙስሊም እንደነበረ በሱረቱል ዩሱፍ ወይም የራሱ ምዕራፍ በዮሴፍ ምዕራፍ 12 ቁጥር 101 ላይ ጌታዬ ሆይ
ከንግስና በእርግጥ ሰጠኸኝ፣ ከህልሞችን ፍቺ አስተማርከኝ። የሰማያትና የምድር ፈጣሪ ሆይ አንተ በቅርቢቱና በመጨረሻይቱ ዓለም ረዳቴ ነህ። ሙስሊም ሆኜ ግደለኝ በመልካሞቹ አስጠጋኝ በማለት ያስቀምጠዋል። እንዲሁ ደግሞ ነብዩ አላህ ሙሳ ወይም ሙሴ አለይሂ ሰላም ሙስሊም ነበረ፣ ወደ እስላምም ይጣራ ነበር። ሙስሊም ሆኖ ራሱ ወደ እስላም ይጣራ ነበር፣ ሙሴ ወይም ሙሳ ማለት ነው። እዛው በሱረቱል ዩኑስ ወይም የዮናስ ምዕራፍ ላይ ምዕራፍ 10 ቁጥር 84 ላይ ሙሳም አለ ህዝቦቼ ሆይ በአላህ አምናችሁ እንደሆነ በእርሱ ላይ ተጠጉ፣ ታዛዦች እንደሆናችሁ በአላህ ላይ ትመካላችሁ አለ። ታዛዥ የሚለው ቃል እዚህ ጋር ሙስሊም ማለት ነው። በአረበኛው ኢንኩንቱም ሙስሊሙን በማለት አስቀምጦታል። ሙስሊም ማለት ታዛዥ ማለት ነው። ኦኬ ሌላው ደግሞ ነብዩ አላህ ሱለይማን ወይም ደግሞ ጠቢቡ ሰለሞን ሙስሊም እንደነበረ ይነግረናል። እንግዲህ እነኚህ ነቢያቶች በፊት የነበሩት ናቸው። የጉንዳን ምዕራፍ በሱረቱል ነምል አዳምጠኛ አሁን እየሰጠን አይደል? ሚውት አድርግ ይረብሻል። ሚውት አድርግ። በሱረቱል ነምል ምዕራፍ የጉንዳን ምዕራፍ 27 ቁጥር 38 ላይ እናንተ መኳንንቶች ሆይ ሙስሊሞች ሆነው ሳይመጡኝ በፊት ዙፋኗን የሚያመልጠኝ ማንኛቸው ነው አለ። እንዲሁም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሙስሊም መሆናቸውም የተረጋገጠ ነው። የነቢያት ሁላ ጥሪያቸው ወደ አንድ አምላክ እንደነበረ በሱረቱል ነህል ምዕራፍ 16 ቁጥር 36 ላይ በየህዝቡም ሁሉ ውስጥ አለ፣ በየሁሉም ማለት ነው አላህን ተገዙ ጣዖታትንም ራቁ በማለት መልእክተኛን በእርግጥ ልከናል አለ። ከነሱም ውስጥ አላህ ያቀናው ሰው አለ፣ ከነሱም ውስጥ በእርሱ ላይ ጥመት የተረጋገጠበት ሰው አለ። በምድር ላይ ሂዱ የአስተባባዮችም ወይም ደግሞ በአላህ አንቀጽ ላይ በአላህ ነቢያት ላይ የሚያስተባብሉት መጨረሻቸው እንዴት እንደነበረ ተመልከቱ በማለት በቁርአን ላይ ያስቀምጠዋል ማለት ነው። ሌላው በሱረቱል ሙእሚኑን ወይም የምእምናን ምዕራፍ 23 ቁጥር 23 ላይ ኑህንም ወደ ህዝቦቹ በእርግጥ ላክነው አለ። ወዲያውኑ ህዝቦቼ ሆይ አላህን ተገዙ፣ ከእርሱ ሌላ ማንንም ወይም ምንም አምላክ የላችሁም፣ አትጠነቅቁምን አላቸው። ሙስሊም እንደነበር አይተናል። አሁን ደግሞ ወደ አንድ አምላክ ሲጣራ ደግሞ እንመለከታለን ማለት ነው። ነብዩ አላህ ነው አለይሂ ሰላም። እንዲሁም ደግሞ የሸረሪት ምዕራፍ 29 ቁጥር 16 ላይ ማለት ነው ምን ይላል መሰለ? ኢብራሂም ለህዝቦቹ ባለ ጊዜ አስታውሳለ አላህን ተገዙ ፍሩትም፣ ይህ የምታውቁት ብትሆኑ ለእናንተ በላጭ ነው በማለት እያስቀምጣል ማለት ነው። አሁን ጥያቄ ተመለሰልህ። ማለትም ከመጀመሪያው ስናመጣ ሙስሊም እንዴት እንደነበሩ ወይም ደግሞ እንዴት እንደነበሩ ስናይ ከዛ አስቀድመው ደግሞ የሰው ልጅ ተፈጥሮአዊ የሰው ልጅ እንዳለ ሲፈጠር ከአዳም ጀምሮ ሙስሊም እንደነበረ መረጃ አለ። ለምሳሌ በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ወደ እውነትም ተዘንባይ ሆነ ፊትህን ለሃይማኖቱ ቀጥ አድርጋለ የአላህን ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት በማለት የአላህን ፍጥረት መለወጥ የለም እያለ ያስቀምጥልናል። ይሄ ማግባባን ከሆነ ግን ወደዚህኛው እንመለስና በመጀመሪያ ግን ሙስሊም እና ኢስላም ምን ማለት እንደሆነ ቃል በቃል ያስቀምጠዋል። ኢስላም ማለት ሲባል ነቢያቶች ኢስላም ናቸው ሲባል እንዴት ነው የሚለው ቃል አሰለመ ወይም ደግሞ አስለመ ማለትም ታዘዘ ከሚል ስውር ቃል የመጣ ሲሆን መታዘዝ ማለት ነው። ይህ ቋንቋዊ ፍቺው ሲሆን ሸሪዓዊ ወይም ደግሞ በእስላም በአንድ በእስልምና ሸሪዓዊ ፍቺ ወይም በእኛ ህግ ስንፈታው ደግሞ ኢስላም ማለት ለአንዱ አምላክ በአምልኮ መታዘዝ፣ መገዛት፣ ራስን መስጠት ማለት ነው። ሙስሊም ማለት የታዘዘ ወይም ደግሞ እጅ የሰጠ ማለት ሲሆን ለአንድ አምላክ የታዘዘ ወይም እጅን ሁለንታውን ፍቃዱን የሰጠው ሙስሊም ይባላል ማለት ነው። ስለዚህ ነቢያቶች እንዳለ ለአንድ አምላክ ሲታዘዙ ነበር፣ ለአንድ አምላክ ሲያመልኩ ነበር፣ አንድን አምላክ ሲሰብኩ ነበረ ማለት ነው። አሁን ጥያቄ ምንድን ነው ሁሱ? ታራ ነው ምንድን ነው? እሺ ግልጽ ያልሆነ ነገር ሁሱ እስኪመለስ አነበብክልኝ ቀጥል። ይሄ ቁርአን የመጣው ወይስ አንድ ጊዜ ነው? ምክንያቱም ይህንን ጥያቄ እንዳነሳ ያደረገኝ እነዚህ ሰዎች በሌላ እምነት ላይ ደግሞ ከጥንት ጊዜ ማለት ከብዙ ዓመታት በፊት ተብሎ ተጽፈው አሁን ያሳየኝ እንዳለ ራሳቸው ስማቸው እንኳን ሳይቀየር
ነበሩ። ስለዚህ የአንዱ ከአንዱ ተወስዷል፣ ወይ ያኛው ከዚህ ወስዷል፣ ወይ ይሄኛው ከዚህ ወስዷል ማለት ነው። እሱንም ተው። ዋናው ሐሳቤ ግን እነዚህ ሰዎች የዳኑት በሰዓቱ በሚያመልኩት አምላክ የታዘዙትን ትእዛዝ እንዳለ ስለፈጸሙና ማድረግ ያለባቸውን ስላደረጉ እንጂ ሙስሊም ስለሆኑ ብቻ ሃይማኖቱ ብቻውን እነሱን አድኗቸዋል። ለምሳሌ እነዚህ ሰዎች አሁን ሙስሊም ነበሩና አልፈዋል እና ድነዋል ብለን ነው የምታስበው። እሺ ያዳናቸው ግን ምድር ላይ በነበሩ ሰዓት ታዘው ስለኖሩ ነው ሊሆን የሚችለው። መጽሐፋቸው ወይንም ፈጣሪያቸው ባላቸው መንገድ ስለሄዱ ድነዋል። እሺ ለምንድን ነው እኔ ነው ውረድ የምትለው? አሁን ምንድነው አንተ ዋና ፖይንትን ዋና ጥያቄን አስቀምጠው እንዳለ ሙስሊም እንዳለ እኔ አሁን አንድ ፖይንት ብቻ አልጠይቅም። ሙስሊም ስለሆንኩ ብቻ የፈለኩትን ነገር እየሰራው እየገደልኩ እያመነዘርኩ እየሰራኩ ኖሬ ጀነት ገባለሁ ወይ? አጭር መልስ ይሰማል። ጥያቄ አንድ ነው። ሙስሊም ስለሆንኩኝ ብቻ የፈለኩትን ነገር እየሰራው ምድር ላይ ኃጢአት እየገደልኩ እያመነዘርኩ እየሰረኩ ኖሬ በሞት ጀነት ገባለሁ። ሙስሊም ስለሆንኩ ብቻ ያድነኛል? እሺ አዳምጠኝ። ምን ታድርገው? ሙስሊም የገነት ነው ቃል በቃል አላህ Subhanahu Wa Ta'ala በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ሙስሊም በመሆኑ ሰውየው ወዴት ነው የሚሄደው ከተባለ ወደ ገነት ነው የሚሄደው። አላህ ቃል በቃል በቁርአን ላይ الذين آمنوا بآياتنا وكانوا مسلمين ادخلوا الجنة አለ። እነዚያ ሙስሊም የሆኑትን ገነትን ግቡ ነው የምላቸው ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም፣ ከሙስሊም በስተቀር ማንም አይገባም ብለው ቃል በቃል ተናግረዋል። እሺ የሰው ልጅ ኃጢአትን ያደርጋል ወይ? አዎ ያደርጋል። መልአክ አይደለም የሰው ልጅ። ታዲያ ኃጢአትን ሲያደርግ መፍትሄው ምንድን ነው? አንዴ ምን ታደርጋለህ? እንዴት አድርገው? ጥያቄው ስህተት እንደሆነ እንዴት ትረዳላችሁ? የማይጠይቅ ጥያቄ ነው። የሰው ልጅ ኃጢአትን ይሰራል አይሰራም? ልጆች ይሰራል። ነገር ግን ኃጢአትን ቢያደርግ ምንድን ነው መፍትሄ ያስቀመጠለት ኢስላም? ታዲያ ነው ኃጢአትን ካደረገ ዋናው ፖይንቴ የሰው ልጅ ኃጢአት አያደርግም አይደለም። እኔም አድርገውን ኃጢአት አውቃለሁ እኮ ግን ምንም ነገር ሳላወራርድ በዛው ኃጢአት ውስጥ ሙስሊም ሆኜ ገድዬ ምንድን ነው የሚባለው ይቅርታን ሳለምን ብሞት እኔ ሙስሊም ነኝ፣ ሞትኩኝ፣ እንደፈለግኩ አድርጌ ነፍስ ገድዬ ሴት ደፍሬ ሞትኩኝ፣ ጀነትን እንዴት ነው ሊያስወርሰኝ የሚችለው? እንጂ ኃጢአት ማንም እንደሚሰራው ቃል አሻዳምሽ ሙስሊም ሆነ ሰውየው ኃጢአትን ያደርጋል። ታዲያ በዚያ በኃጢአት እያለሁኝ ገነት እገባለሁ ሙስሊም ስለሆንኩ ነው ጥያቄ። አንደኛ ሰውየው ተውበት እንዲያደርግ ታዟል። ሙስሊም እስከሆነ ድረስ ቁርአንና ሐዲስን ያነባል ወይንም ደግሞ ንስሐ ማድረግ እንዳለበት ማንኛውም ሙስሊም ይገነዘባል። ስለዚህ ንስሐ ካደረገ አይቀጣም። ወንጀለኛ የሆነን ሰው አላህ Subhanahu Wa Ta'ala ንስሐ እንዲያደርግ አስቀምጦለታል። አላህ ወቱቡ ኢለላሂ ጀሚዓን ይላል። ሁላችሁም ወደ አላህ ንስሐ አድርጉ ይላል። ንስሐ ካደረግን እንደማይቀጣን ቃል ገብቶልናል በቁርአን ላይ ሲናገር إلا من تاب وآمن وعمل صالحا فمن تاب من بعد ظلمه وأصلح فإن الله يتوب عليه ይላል። በኃጢአት ነፍሱን ከበደለ በኋላ አንድ ሰው ራሱን ካስተካከለ ወደ እኔ ንስሐ ካደረገ እኔ ንስሐውን እቀበለዋለሁ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና አለ። በአጭሩ ንስሐ ካደረገ አይቀጣም ወይ? አዎ አይቀጣም። እሺ ንስሐ ሳያደርግ እስከሞተ እንዳጋጣሚ አንዳንድ ሰው ለምሳሌ ነገ ንስሐ አደርጋለሁኝ እያለ ሞት ቀድሞት የሚሞት ሙስሊም አለ። ሙስሊም ሆኖ ከነ ኃጢአቱ የሞተ ንስሐ ሳያደርግስ ይሄ ሰው ጣፈንታው ምንድን ነው ከተባለ ነገ በቀጣዩ ዓለም አምላክ አላህ Subhanahu Wa Ta'ala ወይ ይምርለታል፣ ኢንሻአ ገፈረ ለሁ ከፈለገ ይምርለታል፣ ወኢንሻአ ዐዘበሁ ቢቀድሪ ማ ዐንደሁ ሚነ ዙኑብ ላኪነሁ ሰየድኹል ኢለል ጀና። ይሄ ሰውዬ በኃጢአቱ በዚያ ኃጢአቱ ይጠየቃል ነገ የትንሣኤ ቀን። አላህ Subhanahu Wa Ta'ala የዛኔ ወይ ይምርለታል ወይንም ደግሞ በዛችው በኃጢአቱ ልክ ይጠየቅና ወደ ገነት ገቢ ነው። ገሃነም ውስጥ የሚዘውትር አይደለም፣ በፍጹም እዛ የሚቆይ አይደለም። ገብቷል አይደል? ይህ ነው
የሚምርለትን መንገዶች በጣም በርካታ መንገዶችን አስቀምጦለታል አምላክ አላህ ሱብሓነሁ ወተዓላ። እና ስለዚህ ያ ሰውዬ ሙስሊም በመሆኑ ወዴት ነው የሚሄደው? በቀጣዩ ዓለም ወደ ገነት ነው የሚሄደው። በፍጹም ገሃነም አይገባም። ወይም ገሃነም ይዘውትር አይደለም። አይሽ ኦኬ ያ ማለት ያው ባጭሩ ሰውየው ምድር ላይ ምንም አደረገ ምንም ችግር የለውም ጀነት ይገባል ማለት ነው። እዛ ጋር ደግሞ እንትን ይሆናል ግምት ይሆናል ወይ ይመርለታል ወይ አይመርለትም። አንድ ሁለተኛ ደግሞ ወይ ስማ ያ ማለት ወንጀልን ምንም ወይ ይመርለታል ወይ አይመርለትም ማለት ነው። እሺ አናደርገው እምነትን አይከተልም። በነገራችን ላይ ክርስትና ሐሰት ነው ሲል ነበር ቅድም። ግን እስልምና ላይ ጥያቄ ስላነሳ ብቻ ደስ ያለው ከላይ እና ዋናው ዓላማ ኦርቶዶክሶች ዘንድ ብቻ እስልምናን ይጥላል ሰው ወይም ስለ እስልምና ክፉ እንትን ጥያቄዎችን ያንሳ። ሰይጣን የሚሆን ይደግፍታል። ወላሂ ላዝ ቅድም ክርስትና ሐሰተኛ ሐሰት ነው ሲል ነበርኩ። እዚህ ነው ከእውነት ጎን ለመቆም ሞክሩ። ብቻ እስላምን ስለጠላ እስላምን ክፉ ከተናገረ አንድ ሰው ለእናንተ በቃ ከፍ ታደርጉታላችሁ አይደለ? ለማንኛውም አንድ ሰው እንደፈለገ ወንጀል ያድርግ ችግር የለውም። አንድ ለምኛ ችግር አለው። ወንጀልን ማድረግ ኃጢአት ነው፣ ክፉ ነገር ነው፣ የአምላክን ትእዛዝ መተላለፍ ነው። ግን ምንድነው ሰው ነውና ኃጢአትን ሊያደርግ ይችላል። ይሄ ሰውዬ ወደ አምላኩ ወደ አላህ ንስሐ ማድረግ አለበት ነው። ንስሐ ሳያደርግ ቢሞት ሰውዬ ከተባለ ነገ የትንሣኤ ቀን ይጠይቅበታል በዚያ በኃጢአቱ። ያ ነገር ግን ዋናው ጥያቄ ልጅ ምን ነበር? ሙስሊም በመሆኑ ገነት ይገባል ወይ? ያው ሙስሊም ማለት አምላኩን አላህን በብቸኝነት የሚገዛ በአላህ ላይ ቅንጣትን የማያጋራ ነው እና ይህ ሰው በአላህ ላይ ቅንጣት አላጋራ ሙስሊም የሆነ ሰው፣ ስለዚህ ወደ ገነት ገቢ ነው። አይ እንቴል ይመጣል። ስለዚህ ሰውየው ይጠየቃል ማለት ነው። ተጠይቆ ነው ከኃጢአቱን ሳይናዘዝ እስከሞተ የእንትን ቀን ይጠየቃል። ተጠይቆ ነው ፍርዱን የሚያገኘው። ያ ማለት ደግሞ ሙስሊም ሃይማኖት መከተሉ ከተጠያቂነት አላዳነውም ማለት ሃይማኖቱ አላዳነውም። ተጠይቆ ነው ተጠይቆ እምነቱ ነው። ለሁለት ይከፈል። አንድ ክህደት አለ፣ ሁለተኛ ኃጢአቶች አሉ። ይሄ ክህደት አላደረገም፣ ገነት የሚገባበትን ቁልፍ ይዟል። ሰውዬ ገብቶሃል አይደል? ገነት የሚገባበትን ቁልፍ ይዟል። ኢስላም ሙስሊም ሆኖ ሞቷል። ሙስሊም ማለት በአምላኩ አላህን በብቸኝነት የሚገዛ በቅንጣት በእርሱ ላይ የማያጋራ ማለት ነው። ፍቺው ይሄ ነው። ስለዚህ ይህ ሰው ይሄንን መንገድ ይዞ ሞቷል። አላህን አልካደም፣ በአላህ አምኖ ሞቷል። ግን ሰውየው ጥብቅ አይደለምና ኃጢአት ላይ ሊወድቅ ይችላል። ሰውየው በእነዚህ በኃጢአቶቹ ልክ እንጂ ሰውየው ሊጠየቅ የሚችለው ያ ገነት ከመግባት ያግደዋል ማለት አይደለም። ገነት ከመግባት አያግደውም። ለጥያቄ መልሱ እዚህ ጋር ነው። በቃ ገነት ከመግባት እነዚህ ኃጢአቶች አያግዱትም። ገነት ገቢ ነው። ነፍስ ቢገድል የፈለገ ቢያጠፋ ይገባል ማለት ነው። ገነት ከመግባት አያግደውም። በቃ የፈለገውን ምድር ላይ የፈለገውን ቢያርድ ቢጨፈጭፍ ቢዞሙት ገነት ይገባል፣ አያግደውም። ማለት በእነዚያ በኃጢአቶች ግን ይጠየቃል። ግን ተጠይቆ ምሕረት ተደርጎለት ከገባ ኦልሞስት ገብቷል። ምናልባት የሚቀሩበት አክሊሎች ወይንም እንደዚህ በፈጣሪ ዘንድ ሊደረጉለት የሚችሉ ነገሮች ዋናው ፖይንት እሱ ጋር ነው አይደለ? ያው በደንብ ስለተረዳህ ነው። አዎ ገነት ገቢ ነው። በቃ እንደዛ ካልከኝ መልስ ነው። ግን ደግሞ እኔ አሁን የራሴን አሁን ቀደም የሆነ ሰውዬ ገብቶ እኔን እንደ ምንድነው እንደ ኦርቶዶክስ ሃይማኖት ይሁን እንደምን እንደሆነ አስቦኝ ሲጨቃጨቅህ ነበር የሰማሁት ነበርና አሁን ኤቲስት ነኝ እኔ በመጀመሪያ ደረጃ። ባለፈውም የሆነ ሐሳብ ሰው ነግሮኝ ለመረዳት ሞክሬ ነበር። ግን ኢብራሂም ጋር ገብቼ ያወራሁት ነበር በዚህ ጉዳይ እና በመሃል ተቀጣጥረን ነበር የቆየው። ግን አሁን የፈለገውን ነገር አድርጎ ገነት ይገባል ካልከኝ የኔ ህሊና ደግሞ ምናልባት በሌላ ትምህርቶች ተደግፎ ሊቀበልህ ይችላል። ገብቶሃል? የኔን ነው ነገር አሁን ስለራሴ ማንነት ነው የምነግርህ። ሌላ ማሳመኛዎችን ወይንም ሰውየው እንዴት ኃጢአተኛ ሆኖ ገነት ሊገባ እንደሚችል
ካላስረዳኝ በስተቀር ውስጤ በምንም ተአምር የሰው ልጅ ገሎ ጨፍጭፎ አርዶ ሙስሊም ስለሆነ ሃይማኖቱን ስለያዘ ብቻ ቁልፍ ተሰጥቶታል ገነት ሄዶ ይገባል። ስለዚህ ሰው እንደፈለገ ያደርግ ማለት እኮ ነው። ጥያቄው ኦልሞስት እጠየቃለሁ ግን ገባለሁ ብሎ እንዲያስብ አያደርገው። አዳም ምንድነው ያልከው? ኤቲስት ነኝ ያልከው? ኤቲስት ነኝ ያልከው? በጣም ጥሩ። ኃጢአት ምንድን ነው ለአንተ? ኃጢአት ለእኔ ህሊናዬን ላይ ወይንም ምድር ላይ እንስሳት ላይ ለምን አይሆንም? በቃ ውስጤ የማይፈቅደውን ነገር እነሱ ላይ ማድረግ፣ ራሴ ማልፈልገውን ነገር ማድረግ ኃጢአት ነው ለእኔ። የማደርግ ማን ነው እሱን ኃጢአት እንደሆነ ካል የሚጎዳ ከሆነ ለእኔ ኃጢአት ፍቺውን እሱን ማን ነው እሱን ኃጢአት እንደሆነ የነገረ? የኃጢአት ኦኬ ህሊናዬ ይወቅሰኛል። ታውቃለህ በማደርገው ነገር ህሊና ትክክል ነው ብለህ ታምናለህ? ዋው አይወቅሰኝም ነበረ። ለምሳሌ እኔ እዚህ ጋር ህፃን ልጅ ብደፍር እንዴት ነው ጤነኛ ልሆን የምችለው? ወይ ደግሞ አንድ ሰው ብገድል ህፃን ልጅ ብገድል እንዴት ነው ጤነኛ የሚያደርገኝ አይምሮዬ? እሺ አምላክ አለ ብለህ ታምናለህ? አታምንም? ኃጢአት መሆኑን ይነግረኛል። ከስን ጀምሮ አምላክ አለ ብለህ ታምናለህ? አምላክ አለ ብዬ አምናለሁ። ያ አንድ አምላክ መኖሩ እንዴት? አንድ አምላክ ነው ለዛውም አለ ብዬ ማለት ነው። በምን ምክንያት? ያ አምላክ መኖር አንድ አምላክ እንዳለ በመፈጠሬ ምክንያት ዓለምን፣ ምድርን፣ ይሄ አፈሩን፣ ዛፉን ስታይ የሆነ ሰው ክሬት ያደረጋቸው ነገሮች እንዳልሆኑ ታውቃለህ። ስለዚህ የፈጠረኝ አካል አንድ እንዳለ አምናለሁ። መጀመሪያ እምነት እና ያ የፈጠረኝ አካል ህሊና ውስጥ አለ። ኢትዮጵያ ውስጥ ስታድግ በአንድ ቤተሰብ ውስጥ ነው የምታድገው። በቤተሰብ ውስጥ ስታድግ ደግሞ ወደድክም ጠላህም፣ እኔ በካቶሊክ ቤተሰብ ውስጥ ነው ያደግኩት። በካቶሊክ ቤተክርስቲያን እምነት ተከታታይ። እሺ ከክርስትና እንዴት ልትወጣ? ቢያንስ እስከ 12 ዓመት ከክርስትና እንዴት ልትወጣ? ምንድነው እኔ ስም አልፈለኩኝም፣ የሃይማኖት ስም እንትን የሚለውን። አሁንም እኮ ዋናው ሐሳቤ ቀደም የሚያድነኝ ውስጤ ላይ ያለው ይሄንን አድርግ ይሄንን አታድርግ የሚለኝ ማንነቴ እንጂ እዛ ጋር ሰዎች 4 ጊዜ በሳምንት እሱን እኮ ነው የምነግርህ። እሱን የነገርኩ ነው እንደወጣ ያደረገኝ ነገር የተሰመረው መስመር ነው። ምን አልከኝ? ኢየሱስ ክርስቶስ አምላክ እንዳልሆነ ተረድተህ ነው ከክርስትና የወጣኸው? አይደለም አምላክ ነው እሱ። ያንን ልረዳ እና ላገናዝብ የምችልበት እድሜ ላይም አልነበርኩም። ሄሎ ጥያቄው ላይ ትኩረት አድርግ እባክህ። የህይወት ታሪክህን ንገረኝ አይደለም ያልኩት። የህይወት ታሪክህን በኋላ ተነግረናል። ኢየሱስ ክርስቶስ አምላክ እንዳልሆነ አረጋግጠህ አይደለም ማለት። ስለዚህ ኢየሱስ ክርስቶስ አምላክነቱን አልካድክም ማለት ነው። አይ አላረጋገጥኩም። እሺ አምላክ አልካድኩኝም። ለመካድ አያሹት አይደል? አሁን ክርስቲያን አምላክ ነው ለኔ ግን እምነት የለኝም ብሎ እስልምናን ጥያቄ ነገር ያለው ያደኩበትን ብያለሁ እኮ እዚህ ጋር ማለት ሳይኮሎጂካሊ አታክ ለማድረግ ሳይሆን እኔ አንተ የሆነ ነገር እንድታስጨብጠኝ ነው እዚህ ጋር የመጣሁት። ስለዚህ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አይደል? አምናለሁ፣ በደንብ አድርጌ ነው ማምነው። ግን ደግሞ አንተ የምታምነው ታዲያ ክርስቲያን ነኝ ብለህ ታወራለህ። ለምን ማለት ነው? ልክ እምነት አልባ ሆነህ ትከራከራለህ። ለማንኛውም እሺ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ። ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ አስተምሯል ወይስ አላስተማረህም? ናቢዮት አታድርግ፣ አትጥፋ። አሎ ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሏል? ኢየሱስ አምላክነትን አስተምሯል? ያንን ለማወቅ ጠልቄ የገባውና ውስጡ ላይ እያንዳንዱን ነገር የማውቅ ሰው ሊሆን ይገባል። ስለዚህ አምላክነቱን የመሰከርከው ሳታነብ ነው ሳታይ ነው ማለት ነው። አይከብድም? በጣም ይከብዳል። ግን ውስጤ ተቀብሎታል። በጣም ይከብዳል። የተቀበልኩት ስላደኩበት ነው። አንተ ደግሞ አሁን እኔ ላይ ከምትስቅብኝ ገብቷል አይደለ? ነው እኔ ላይ ከምትስቅብኝ ወይንም እኔ ላይ ስህተት አግኝቻለሁ የሚል ስሜት ከሚሰማ አንተ ላይ ሳይሆን አራዳነት የሆነ አራዳነት መንገድ ልትሄድ ብለህ ያን ስላጋለጥክ በዛ ነው ይሳክኛል።
እሺ ይሁን እንደዛው ሆነ። ስለዚህ ኢየሱስ ክርስቶስ አምላክ ነው ብዬ አምናለሁ አለ። ግን ማስረጃ አለ ወይ? የለኝም ማለት ተመልከት። ማስረጃ ሳይኖር ማለት እሺ አምላክ አንድ ነው ብዬ አምናለሁ። የአንድ አምላክ ማን ነው? ኢየሱስ ክርስቶስ ነው። ለኔ ነው አሁን ባለኝ ፐርስፔክቲቭ እንደዛ ነው ማስበው። ግን በጣም ጥሩ። የአንድ አምላክ ኢየሱስ ክርስቶስ ለምንድን ነው ግን ከሜን ኮንሰፕት ፖይንታችን እንድንወጣ የፈለከው? ቆይ አንዴ ቆይ፣ የአንድ አምላክ ማን ነው? ስለ መልሰህልኝ እኮ ሌላ ሐሳብ ስለማለት ይችላል። ወደ ማትጅ ማባ ያራዲች ሱዳን መጣ። አንድ አምላክ ማን ነው? ስለ ኢየሱስ ክርስቶስ ነው አለ መጽሐፍ ቅዱስ ላይ። አንድ አምላክ የሚለው ኢየሱስ ክርስቶስን ነው ወይንስ ሌላን አካል ነው? አሁን ተናገር። በእርግጥ ቀደም ብያለሁ፣ እሱን ለማወቅ በደንብ ማወቅ አለብኝ ብያለሁ። ግን ትንሽ ካለችኝ እውቀት አንፃር አንድ አምላክ ነው ያለው፣ እሱም ስላሴ ብለን እናምነዋለን። ባደኩበት አንድ አምላክ ስላሴ በሶስት ተከፍሎ በአካል ማለት ነው። ገብቶሃል? የማውቀውን ነው የምነግርህ። አሁን እኔ ላይ ስህተት ስላገኘ ባይዜ ምናልባት ከኔ የተሻሉ የሚያውቁት ሰዎች ጋር እንትን እንዳልከው አይነት እንትን ውስጥ አትግባ። እኔ ማውቀውን ነው የምነግርህ እና አንድ አምላክ ነው፣ በሶስት ባህሪ ይገለጻል፣ በግብር አንድ ነው የሚል እምነት አለኝ። አንተ እምነት እንደሱ ነው፣ የክርስቲያኖች እምነት እንደሱ ነው። ግን መጽሐፍ ቅዱስ ላይ አለ ወይ ነው ዋናው ቁም ነገር። መጽሐፍ ቅዱስ ላይ አንድ አምላክ የሚለው ማንን ነው? ስላሴን። ማስረጃ አብ ወልድ መንፈስ ቅዱስ አንድ አምላክ ስላሴ። ማስረጃ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ማስረጃ መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ወይንም ስላሴ አንድ አምላክ ነው የሚል ማስረጃ መጽሐፍ ቅዱስ ላይ። ኦኬ መጽሐፍ ቅዱስ እኔ አሁን እየከፈትኩኝ አንደኛ ይኑር አይኑርም ላላቀልህ እችላለሁ። መጽሐፍ ቅዱስ ላይ ይኸውልህ እኔ ጥያቄ ነበረኝ፣ ጥያቄን ይመልስልሃል ሁሱ ብሎ አንተ ጋር አመጣኝ። ትላንት ወዲያም ሁሉም ስለሸሹኝ ማለት ነው ምክንያት ፈጥረው፣ አንተም ምክንያቱን የፈጠርክ ያለው የሰው ልጅ አርዶ ጨፍጭፎ ቆርጦ ደፍሮ ጀነት ይገባል ብለሃል። እሱን ማሊያ ቅድም አወለኩትና የክርስትና ማሊያህን አልብሽህ እምነትህ ምንም ማስረጃ እንደሌለው አሁን ደግሞ ላስተምርህ ነው። እሺ ተረጋጋ። አሁን ምን አልከኝ? አንድ አምላክ ማን ነው? ስለ አይደለ እኔን ማሊያን ለማልበስ የሄድከው ለምንድን ነው? ለጥያቄ መልስ ስለሌለ። እባክህን አዳምጥ። አንድ አምላክ ማን ነው? ክርስቲያኖች መጽሐፍ ቅዱስ ላይ የሚመልስ ክርስቲያን አለ። እሱ ምን አለ? አንድ አምላክ ማን ነው? ቅድም ካልከኝ ነገር አንጻር እኔ ሙስሊም ብሆን ደስ ይለኛል። ቅድም ካልከኝ አንጻር ምድር ላይ እንደፈለግኩ ልሆን። አንድ አምላክ ማን ነው ብዬ ስጠይቀው ጊዜ ኢየሱስ ክርስቶስ ነው አለ። ቅድም ሰምታችሁታል። ቀጠልኩኝ። አንድ አምላክ ማን ነው አልኩት። አብ ወልድ መንፈስ ቅዱስ ነው አለ። ምንድነው? ተደማመጡ ውሱ ተደማመጡ ውሱዬ ሶል መልሱን ትመልሳለህ። ቀጥታ አንድ አምላክ ውሱ ተደማመጡ ነው መልስ አንተና የተናሰ እኔ አሁን ነው ይኸውልህ አንተ እኔን አንድ አምላክ ኢየሱስ ነው ብለሃል ብለኛል። አው ብያለሁ። ግን አንተም ሰው አርዶ ጨፍጭፎ ገሎ ደፍሮ ጀነት ነው የሚገባው የትም አይሄድም ብለሃል እና ይሄንን ምንም ማድረግ አይቻልም። በቃ እቺን ለመናገር ነው የመጣው። ቀጥታ ይሄ ላይ ትኩረት ሲያደርግ ጊዜ ስለመግደል ስለመጨፍጨፍ ምናምን ሲያወራ ኦርቶዶክስ ነው ያው በዋረድ ማለት በጣም ገባር ነው። ውዝዬ የኔ አባት አሳዘንከኝ፣ በእውነት በጣም ነው ያሳዘንከኝ። ሶል አንዴ ስላሴ ነው የሚያሳዝንና አሁን ያለ ማስረጃ የሚያታድራ ለምን ታርጃለሽ? እሺ አንድ ክርስቲያን አለ መጽሐፍ ቅዱስ ላይ አንድ አምላክ የተባለው አብ ወልድ መንፈስ ቅዱስ ነው ብሎ የሚናገር ወይንም አንድ አምላክ የተባለው ኢየሱስ ነው ብሎ የሚናገር ካለ ክርስቲያን መግባት ይችላል። አይሶ አይደለ? እምነት አልባ ነን ብለው ደግሞ መምጣት ጀመሩ። በምን ባነርኩባቸው ሰው ጨፍጭፍ ብሎ የሚያስተምር ሃይማኖት ብሎ ተናገረ። ይህን የሚጭኗቸው እነሱ ናቸው። እስልምና ሰው መጨፍጨፍ ምናምን ነው የሚሏቸው። ለማንኛውም እሺ ክርስቲያን ካለ ክርስቶስ ገብቷል ከላይ። ክርስቶስ አንዴ ንገራቸው እስኪ ይሄን እውነት አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ክርስቲያኖች ያምናሉ። ይሄ መጽሐፍ ቅዱስ ላይ የለም ብለህ ይሄን እውነት አፈንደው አንዴ ንገራቸው። ሄሎ يلا زيد تحت يا اخي. እሺ
ክርስቲያኖች አንድ ጥያቄ ልስጣችሁ። ወላሂ ክርስትና ስህተት መሆኑን እንድትረዱ ይህን ጥያቄ ቄሶቻቸውን ሄዳችሁ ጠይቋቸው። የክርስቲያን ወይም የክርስቲያኖች አምላክ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው ብላ ያስተምሯቸዋል። መጽሐፍ ቅዱስ ላይ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ? አሳዩን በሏቸው። የለም። ገብቷቸዋል? የትም ቦታ ላይ የለም። ታዲያ አንድ አምላክ ተብሎ የተገለጸው ማን ነው ብላችሁ ጠይቋቸው። የዛኔ ሥላሴ እንዳልሆነ ትረዳላችሁ። አለ እያለ ነው። ኮሜንት ላይ አለ የሚል ካለ መግባት ይችላል። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን እንደሆነ ብሩክና አሳያቸው። ኮሜንት ላይ ልኬላለሁ። ያ ክርስቲያን ካለ መግባት ይችላል። يريد أن يناقشنا أو يطرح علينا الأسئلة فالمجال مفتوح له بعد. ይቅርታ በአረበኛ ተደበቅኩባችሁ፣ ወደ አማርኛ ቀይረው። በአረበኛ መደበቅ ነው መስመር ስራቸው። ስለዚህ ማንኛውም ክርስቲያን ይሄን ጥያቄ መመለስ የሚችል ካለ ወይም ደግሞ ጥያቄ ያለ ካለ መግባት ይችላል። እሺ አረ ሰላም፣ እንዴት ነህ? ሰላም፣ እንዴት ነህ? አለሁ አልሐምዱሊላህ። ደህና ነህ? ደህና ነኝ። እሺ አንድ አምላክ የተባለው መጽሐፍ ቅዱስ ቆይ እኔ ጥያቄ አለኝ። እሱ በእውቀት ቦታ ያላቸው መምህራን የኛ መጠየቅ ትችላለህ። እኔን አንተ መጠየቅ ነው የምፈልገው። እሺ ሱራ 8:1 ማለት ነው። ክፈትልኝ። ጥያቄህን ጠይቅ። ሱራ 8:1 ላይ የተዘረፉ ንብረቶች በጦርነት የተዘረፉ እንዳሉ ለነቢ ናቸው ይላል። ይህንን እንዴት ታየዋለህ? አልገባህ? ምንድን ነው እሱ? ላስረዳ። እሺ በቃ የስአሉነከ ዐኒል አንፋል ቁሊል አንፋሉ ሊላሂ ወረሱል ፈተቁላህ ወአስሊሑ ዛተ በይኒኩም። በአማርኛ ተናገራ። እሱ ነዛ የምታጃጅላችሁ ነዛ ብለን አዳምጠ ወይኔ በፈጣሪ ጥያቄ ጠይቀ ቄስህ ወይንም ዲያቆን ሲመልስልህ መጀመሪያ በግዕዙ ያነብና ከዛ ወደ አማርኛ የተረጉምልሃል። እባካችሁ ትንሽ ከፍ በሉ እስኪ ካላችሁበት። ኧረ እባክህ ተው። እሱ ስለ ከፍታ አንተን እኛን አትነግረን። ጠይቅ አይደለ? አዳምጥ መልሱን። ኦኬ ተናገር። ልክ አንድ ቄስ ጥያቄ ጠይቀው በግዕዘኛ ያረብና ከዛ በኋላ ወደ አማርኛ ይቀይርልሃል። አዳምጥ። አሁን የጠየቀው በጭንቅላቴ ስላለ ነው። ስላም ልንገርህ ብዬ ነው። አዳምጥ። የስአሉነከ ዐኒል አንፋል ሙሐመድ ሆይ አለ። ስለ ዘረፋ ንብረት ብሎ አስቀምጦታል። ችግር የለውም። ምንድን ነው ግን ዘረፋ የተባለው እዚያ ቦታ ላይ ከተባለ አማርኛ እንትን ብለውት ነው። ስለ ጦር ምርኮ ነው። ጦር ምርኮ አለ። ለምሳሌ ከጠላት ጋር ጅሃድ ወይንም ጦርነት ታደርጋለህ። ከዚያ በኋላ ካሸነፍከው የእርሱን ንብረት ትወርሳለህ፣ ትማርካለህ። ስለ ጦር ምርኮ የሚናገር ነው። ግን አማርኛው ዘረፋ ብለው ስላስቀመጡት ዘረፋ ማለት በእነሱ ሌላኛው ትርጓሚ በዚያ መተው ነው። እነሱ በዚያ አስበውት ነው። ዘረፋ ማለት የሰውን ንብረት ሂደህ አላግባብ መዝረፍና መስረቅ ነው አይደለ? እሱ አይደለም። ነገር ግን እዚያ ቦታ ላይ እየተናገረ ያለው በጅሃድ ላይ ስለሚደረግ የጦር ምርኮ ነው እና የስአሉነከ ዐኒል አንፋል አለ። ሙሐመድ ሆይ በጦር ሜዳ ላይ ስለሚማረኩ ምርኮዎች ይጠይቁሃል። ቁሊል አንፋሉ ሊላሂ ወረሱል። ሙሐመድ ሆይ በጦር ሜዳ ላይ የተማረኩ ምርኮዎች ለአላህና ለመልእክተኛው ናቸው በል ይላል። ያ ማለት ለአላህና ለመልእክተኛው ናቸው ማለት የዛን የጦር ምርኮ የክፍፍል ስርዓት አምላክ እና መልእክተኛው ናቸው ክፍፍሉን የሚሰሩት። ከዚያ በኋላ ለማን ይሰጣል ከተባለ ለድሃዎች ነው የሚሰጠው። እዚያው ምዕራፍ ላይ 5ኛው ገጽ መጀመሪያው ላይ ምን ይላል? አላህ ስብሐነሁ ወተዓላ የጦር ምርኮዎች የተማረኩትን ለድሃዎች እንድሰጧቸው እያለ ይናገራል። ለሚስኪኖች ስጧቸው እያለ ይናገራል። እዛው እንትን ላሉ ሀገሪቱ ላይ ላሉ የሙስሊሞቹ ድሃዎች ይከፋፍሉታል ማለት ነው። ጠላትም ያንን ቢያሸንፈህ ይማርካል፣ ይወስዳል። ይሄ ነው ግንዛቤው። ይህ ደግሞ መጽሐፍ ቅዱስ ላይ ያለ ነገር ነው። ቃል በቃል መዝረፍ የሚለውንም ሁሉ አሳያለሁ ከፈለግከው። እሱን ቃል ፈልገህ ከሆነ ማለት ነው። ቃል በቃል ብሎ ተናግሯል። ቆይ አንዴ ልመልስልህ። አሁን እንድናገር ላምጣልህ። ቆይ እኔ ልመልስልህ።
እኔ ልመልስልህ። አታመጣም መልክ አይደለ? ላምጣ ላሳይ ወይ እኔ ልመልስልህ። መጀመሪያ ተረጋጋ። እሺ ምን ነው ያዙኝ ልቀቁኛል። እሺ ተረጋጋ። ቀጥ ኦኬ። አንደኛ አንተ ነብይ ብለህ የምታምነው በጦርነት ያ አንተ ነብይ ነው ብለህ የምታምነው የጦር መሪ ነው ወይስ ነብይ ነው? እሱ መጀመሪያ መልስልኝና ይሄንን ጥያቄ የጦር መሪ ነው ወይስ አንድ የእግዚአብሔር ሰው ነው? አንተ ነብይ ነው ብለህ የምትከተለው? እሺ አሁን ልመልስልህ። አዳምጥሽ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ናቸው። አንድ አዳም ተረጋበል መመለስ እሺ ያዳምጥኩ ነው። ሃይሽ ነብይ ናቸው፣ የጦር መሪ ናቸው። ጥሩ ጥያቄ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይ ናቸው። ማስረጃ አምላክ አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? ያ አዩሃን ነቢይ ይላቸዋል። አንተ ነብይ ሆይ ይላቸዋል። የነብያቶች መደምደሚያ እንደሆኑም ይገልጻል። ወኻተመ ነብይን ይላቸዋል ሱረቱል አሕዛብ ላይ። አንተ የነብያት መደምደሚያ ነህ ይላቸዋል። ሙሐመድ ረሱሉላህ ይላል። ሙሐመድ የእኔ የአላህ መልእክተኛ ማን ነው እንዲህ ያለው? እሱን ጨረሰ። አምላክ አላህ እሱ እንደዛ ያለው ማነው? መሐመድ ነው የተናገረው አይደል? አላህ ብሎኝ ብሎ አላህ ሱብሓነሁ ወተዓላ ነው የተናገረው። አላህ አንተ ነብይ ነህ። ኦኬ እሱ ማነው? መሐመድ ነው እንዲህ ብሎኛል አላህ ብሎ የተናገረው አይደል? ሌላ አይደለም፣ መሐመድ ነው አላህ እንዲህ ብሎኛል ብሎ የተናገረው። ልክ ሙሴ እግዚአብሔር ነገረኝ ብሎ እንደሚናገረው ማለት ነው። ትክክል። ኦኬ ያ ሙሴ ግን እግዚአብሔር የተዘረፉ ንብሮቹ ለአንተ ነው ብሎኛል አላለም። ገብቶሃል? እሱ ሙሴ የጥሩ ስነ ምግባር አባት ብለን ነው እኛ ማስረጃ ላሳይ ብሏል። የተዘረፈ ንብረት ለአንተ ነው ብሎታል። አዳም ጥረጋ በለ ሙሴ ግን እግዚአብሔር አላለውም ብሏል አይደለ? በቃ እሺ ላምጣ። አምጣ። በዝብዘህ ትወስዳለህ የጠላትህን ምርኮ ብሎታል። አሁን ላሳይህ ነው። ጭራሽ ከዚያ ከድርሻው ሁሉ ለእግዚአብሔር ይደርሰዋል። ለእግዚአብሔር ቢደርሰው ከ105 ከብት ሁላ ይደርሰዋል። ሴቶችም ይደርሱታል። እግዚአብሔር የእግዚአብሔር ድርሻዎች አሉት። ቁርአን ላይ የለመድከው መጽሐፍ አንዴ ቆየ አሬ እባክህ አሁን አምጣ ብለኸኛል ማስረጃ። እጠብቅሃለሁ ሞተ አመት እጠብቅሃለሁ። እሺ እኮ አዳምጥ ቢሆን ታደርግ ከላይ እንኳን የታዘበ ክርስቲያኖች አሁን አዳምጥ። የዚህ ጅሎችን ሰብስበህ ትውላለህ። አስሬን የመሰለሙት ሙስሊሞች ደጋግመህ ታሰልማለህ። አትረብሽ። ይኸው እያመጣልህ እሱ ተረጋግቶ በቤቱ ኮረጋ ብሎ እያዳመጠች ነው። አንድ አሁን ላሳይህ። ይኸው ማስረጃ። እግዚአብሔር ጦርነት ያዛል። የጦር መሪ ናቸው እነ ሙሴ። ቅድም የጦር መሪ ሲል ነበር አይደለም? ሰለላሁ ዐለይሂ ወሰለም እሱን ላሳያቸው ነው። አሁን ከዚያ በኋላ በጦር ሜዳ ላይ የተማረከውን ምርኮ በዝብዘህ ትወስዳለህ እያለ እግዚአብሔር ይናገራቸዋል። ይባቸዋል አይደለ? ያንንም በዝብዘው ይወስዳሉ። ማስረጃ ያውና ላሳይህ። ያውና ኦሪት ዘዳግም ምዕራፍ 20 ከቁጥር 1 ጠላቶችህን ለመውጋት በወጣህ ጊዜ አለ እግዚአብሔር ፈረሶችንና ሰረገሎችን ሕዝቡንም ከአንተ ይልቅ በዝተው ባየህ ጊዜ ከግብፅ ሀገር ያወጣህ አምላክህ እግዚአብሔር ከአንተ ጋር ነውና አትፍራ። ወደ ሰልፍም በቀረባችሁ ጊዜ ካህኑ ይቅረብ፣ ለሕዝቡም እንዲህ ብሎ ይናገር። እስራኤል ሆይ ስሙ፣ ዛሬ ጠላቶችን ለመውጋት ትቀርባላችሁ። ልባችሁ አይታወክ፣ አትፍሩ፣ አትንቀጥቀጡ፣ በፊታቸውም አትደንግጥ። ከእናንተ ጋር የሚሄድ ያድናችሁ ዘንድ ጠላቶቻችሁን ስለ እናንተ የሚወጋ አምላካችሁ እግዚአብሔር ነውና። አለቆችም ይላል። አንዴ ይቅርታ ናውጣላችሁ። እዚህ ላውጣላችሁ እችላለሁ። እሱ አንተ በዛ መንበር አንዴ እሺ አስራራት ያውና እዚህ ጋር እግዚአብሔር ይላል አምላክህ እግዚአብሔር እጅ አልፎ በሰጣ ጊዜ በእርሷ ያሉትን ወንዶች ሁሉ በሰይፍ ስለት ትግላለህ እያለ ይናገራል። መጀመሪያ ምን ይላል እግዚአብሔር ሲናገር? ለመዋጋት ወደ አንዲት ከተማ በደረስክ ጊዜ አስቀድመህ በእርቅ ቃል ጥራ ይላል። ተመልከት። ከዚያ የእርቅ ቃልን ቢመልሱልህ፣ ደጅን ቢከፍቱልህ፣ በከተማ ውስጥ ያለው ሕዝብ ሁሉ ይገብሩልህ ያገልግሉህም አለ። የእርቅም ቃል ባይመልሱልህ ከአንተም ጋር መዋጋት ቢወዱ አንተ ከተማይቱን ትከባለህ ታስጨንቃለህም አለ እግዚአብሔር። ተመልከቱ፣ በዝብዘህ ትወስዳለህ ሊላቸው ነው የእነዚህን ንብረት። አምላክህም እግዚአብሔር በእጅህ አሳልፎ በሰጣት ጊዜ
በእርሷ ያሉትን ወንዶች ሁሉ በሰይፍ ስለት ትገድላቸዋለህ አለ። ተመልከት፣ የማረኩ ወንዶችን ግደሉ አለ እግዚአብሔር፣ ትገድሏቸዋላችሁ በሰይፍ አለ። ነገር ግን ሴቶችንና ሕፃናቶችን እንስሳቶችንም በከተማይቱ ያለውን ምርኮ ሁሉ በዝብዘህ ለአንተ ትወስዳለህ አለ እግዚአብሔር። አላህ የታለ ልጆቷል? የተማረከን ምርኮ በዝብዛችሁ ውሰዱ እያለ ነው እግዚአብሔር። ልክ ሱረቱል አንፋል መጀመሪያ ያነበብኩልህ ማለት ነው። ይወጣል በዝብዘህ ለአምላክህ እግዚአብሔር የሚሰጥህን ጠላቶችህን ምርኮ ትበላለህ አለ። ያንን የጠላትን ምርኮ መውሰድና መጠቀም ያንን ያለ ነው መጽሐፍህ ላይ። የጦር መሪ ነበር ሙሴ። በዚህ አጋጣሚ ማን ያደረገው? እግዚአብሔር። ጠላቶችን ለመውጋት በወጣህ ጊዜ እያለ ይናገረዋል። የእግዚአብሔር ሁሉ ድርሻ አለው። እግዚአብሔር ሁሉ ድርሻ አለው። ከዚያ በኋላ እነዚህ ተማረኩ አይደለ? የተማረኩት ወንዶች ይገደላሉ፣ ሴቶች ደግሞ ለሁለት ይከፈላሉ። እግዚአብሔር ማረኩት ሴቶች የሚታቁ ድንግል ስለሆኑ ማለት ነው። መገናኘት የሚያውቁ ብሎ ግን ራሳቸው ሰሯቸዋል። ጋር የሚያውቁት ከሆነ ግደሏቸዋል። ግደሏቸው። አሁን ይሰማችኋል? አቤት። ዋሌክስ አለ። አልሐምዱሊላህ ሁሉ ሰላም አልሐምዱሊላህ። ላይቭ ነኝ። ይቅርታ በኋላ አልደውል። እሺ፣ ጥያቄ ያለው ክርስቲያን ካለ ይቀጥል እና ይሄ ነው። ሌላ በርካታ ወላሂ ላሳያችሁ እችላለሁ። ጳውሎስ ቃል በቃል ዘራፊ እንደሆነ ይናገራል። ላሳያችሁ። ዘራፊ ነኝ ብሎ ቃል በቃል ይናገራል። ኢትዮጵያ አለ፣ ኢትዮጵያ አለ፣ ክርስቲያን አለ እዚህ አለው። ሰላም ነህ? ዳና አልሐምዱሊላህ። በዚህ ላይ ይሰማል። ኦኬ፣ ጥያቄ መጠየቅ ካላችሁ ነው ያልከው መሰለኝ። እድሉን ስለሰጠኝ በጣም አመሰግናለሁ። ቀደም ቁርአን ወርዷል ምናምን ብሎ ጥቅስ ይዞ የመጣው ልጅ የአላባ ልጅ ነው፣ ኢስላም ነው፣ ኤቲስቲም አይደለም ሙስሊም ነው። እና አንተ ያን እያወቅ ፕሮፋይሉ ላይ ጠቅላላ ስለ ኢስላም ነው። ያን እያወቅ ክርስቲያን እንዲመጡ ምናምን ለምን ትላለህ? በአስተምሮት ለምን አታሸንፍ? አዳምጥ። በአስተምሮት ለምን አታሸንፍም? እየሰማኝ ነዋ። ልመልስ፣ እድል ትሰጠኛለህ? ይሄን እንደ ፊድባክ ተቀበለውና አንድ ላይ አያይዘህ ትመልስልኛለህ። ተረጋጋ ሁሱ፣ ተረጋጋ። ኔትወርክ አስተካክለው። አንዴ ወደ ቀጣዩ ከመሄድ በፊት ተረጋጋ። ፊድባክ ላይ ነኝ። እሺ አዳም፣ ተረጋጋ። ወይፋን አስተካክለው። አንዴ ቀስ በል አዳምጥ። እሱን እንድትረዳ ሌላ ነገር አይደለም። ኢትዮጵያ አዳምጥ። ይኸውልህ ፕሮፋይል ገብታችሁ አታዩ። ሙስሊም ነው። አታዳምጥም ወይ? የለቀቀው የሙስሊም አዳምጥ። ሴት እየሰጠው ጥያቄ ልመጣልህ ነው። ምንም አያዳምጡም። ተናዶ ነው የገባው። ቅድም አይታችኋል። አዲስ ከሆነ የመጣኸው ላስረዳህ ነው ረጋ ብዬ። አዎ ፕሮፋይሉ የሙስሊም ነው እንዳለ የተኮሰተው የሙስሊም ነው። እሱን እናውቃለን። እዚህ ያሉ ሁላቸውም እየተከታተሉት እየሰሙት ነበር። ልጁ ምን አለ? እኔ ሙስሊም ነኝ አለ ሲገባ። አይታችሁታል። ፕሮፋይል ሙስሊም፣ እኔ ሙስሊም ነኝ አለ። ነገር ግን ከኔ ጋር ጓደኛ አለኝ አለ። ያ ጓደኛዬ እምነት አልባ ነኝ ብሎ ተናገረ። ከዚያ በኋላ ሰው ጣጣው ክርስቲያን እንደሆነ ራሱ መሰከረ። አዎ ኢየሱስ ክርስቶስ አምላክ ነው አለ። ስለዚህ ጓደኛው ገብቶ ነው እየተናገረ ያለው። ልጆች እሺ፣ መጀመሪያ ረጋ በሉ። እኛ የምናጨብጭብበት የምንዋሽበት ምንም አይነት ምክንያት የለንም። ቸዋል። ከዚህም ጋር በተያያዘ አንድ ነገር ልንገራችሁ። እዚህ የመጡ ሰዎች እየጠየቁ እስልምናን ሲይዙ ጊዜ
ከውጭ ተደብቀው ያሉ መምህሮቻችሁ እንግዲህ ያናደዳቸው ነገር ምን እያሉ ድራማ ይሰራሉ? አንዳንድ ሙስሊም ማነው ክርስቲያን ልጆች በሙስሊም ጓደኞቻቸው ፕሮፋይል ይመጡና ከሙስሊም ጓደኞቻቸው ጋር ቁጭ ብለው ጓደኛ እስልምናን መቀበል ትፈልጋለች ብለው ይናገራሉ። ከጠየቁ በኋላ ሸሃዳ ይይዛሉ። በዚህ ይሄን ቃል ግን ይቆርጡታል። ተመልከቱ፣ ድራማ የሚሰሩ ልጆች ማለት ነው፣ የክርስቲያን ሪከርደሮች። እችን ጓደኛ እስልምና መቀበል ትፈልጋለች ያለችውን ልጅቱ ልጠይቅ የፈለገችው እንዳለ የቆራርጡትና ልጅቷ ሸሃዳ ስትይዝ ብቻ ቁርጥ ያደርጉና ያውና ሙስሊም ፕሮፋይል ነው እንዳለ ተመልከቱ፣ ሸሃዳ እያስያዙ እንደገና ሙስሊሞች ይላሉ። ውሸታም እንደሆኑ ውስጣቸው ያውቃል። ወላሂ ላዝ እኔ ግን ለእንዲህ አይነት እንትናቸው አንድ ቀን መልሻ ነገር ጉዳይ አይደለም ድራማ ነው ብትልና አንቱም ተሕተ ቀደሚ አው ወራአ ኡዙኒ ከጆሬ በስተጀርባ ናቸው ወይም ከእግሬ በታች ናቸው። ይወሻላል ነው ከእናንተ ጋር ያለ ነገር እኛ ጋር እንደዚህ አይነት ነገር የለም። እና ልጁ ሙስሊም ነው እናውቃለን። በርካታ ክርስቲያኖች ይመጡና በጓደኞቻቸው ጋር ጥያቄ ጠይቀው ከዚያው ይሰልማሉ። ይወታችኋል። ለማንኛውም ጥያቄ ያለው ክርስቲያን ካለ ገብቶ መጠየቅ ይችላል። እኛ ድራማ አይደለም፣ ወላሂ ላዚም ድራማ አልሰራም። ወደፊት ድራማ የምሰራለት እምነት የለኝም። በደንብ አድርጎ የሚያኮራ የሆነ እምነት ነው ያለኝ። አምላኬ እውቅና የሰጠው ነቢያቶች የሰበኩት እያሰላም ከዚህ በላይ ሰላም አለ እንዲ እንዲህ ሃይማኖት እንዴት ነው በድራማ እንትን የምትለው? አይ ጥያቄ ያለው ጳውሎስ ዘራፊ ነኝ ያለበትን አሳየን ስትሉ ነበር ቅድም። ጳውሎስ ቃል በቃል እኔ ዘራፊ ነኝ ብሎ ተናግሯል። ሙሉ አሳያችሁ። ጳውሎስ እኔ ዘራፊ ነኝ ብሎ ተናግሯል። ላሳያችሁ ልጆች፣ እየተቆራረጠ ነው አይደለ? ልጆች ይቆራረጣል። እሺ መልካም። ያና ጳውሎስ ራሱ ዘራፊ እንደሆነ ሲናገር ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 8 ላይ አንዴ ላሳያችሁ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 8 ያው ይታያችኋል። ጳውሎስ ምን አለ? እናንተን ለማገልገል ደሞዝ እየተቀበልኩኝ ሌሎች አብያተ ክርስቲያንን ዘረፍኩ ይላል። ያው አላሁ አክበር፣ ደሞዝ ይቀበል ነበር አገልግለው። ልክ ዛሬ አገለገለን እያሉ ፍራንክ እንደሚቀፍሏቸው አገልጋዮች ነን እያሉ መቀፈል ከጳውሎስ ነው የተማሩት። በደሞዝ ነበር ሲሰራ የነበረው። ዘረፍኩኝ እያለ ቃል በቃል ይናገራል። ሌሎች አብያተ ክርስቲያናትን ዘረፍኩኝ፣ ቃል በቃል ዘረፍኩ። ምን ትላላችሁ? አላህ በቁርአን ላይ ምን አለ? ወማ ካነ ሊነቢይን አን የጉል ወመን የግሉል የእቲ ቢማ ገለ የውም ልቅያማ አለ። ለነቢይ እንዲሁም ለአማኝ መዝረፍን አይገባውም። የዘረፈ ሰው የዘረፈውን ነገር የትንሣኤ ቀን ይመጣባታል። በቃ ያንን የዘረፈውን ይዞ መቶ ይጠይቃታል። መን ኢቅተጠዐ ሽብረን ሚነል አርድ ጠወቀሁ ላሁ ኢያሁ የውም ልቅያማ። ከሰዎች አንዲት ስንዝርን ብትሆንም እንኳን መሬትን የዘረፈ ሰው የትንሣኤ ቀን እስከ 7ቱ ምድር ድረስ ተቆፍሮለት ያንን በአንገቱ ላይ ተንጠልጥሎ ይመጣታል አለ አላህ። አላህ በቁርአን ላይ ዘራፊዎችን በጣም ትልቅ ቅጣት ነው የፈረደባቸው። ወሳሪቁ ወሳሪቀቱ ፈቅጠዑ አይዲየሁማ አለ። የወንድ ዘራፊን የሴት ዘራፊን ፈቅጠዑ አይዲየሁማ እጃቸውን ቁረጧቸው አለ። ያ ነው እና ይሄ ነው እሺ 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 ሄሎ ሰላም አለይኩም። ሰላም ነው፣ እንዴት ነህ? ሰላም አለን አልሐምዱሊላህ። የት ነበር ሰፈሩ?
ወሎ ሰፈር አይደል? በቃ ኢንሻአላህ እሱ ሰላም አለይኩም። እሺ ዋሌኩም ሰላም። ጥያቄ ምንድን ነው? አንድ ክርስቲያን ካለው አስቀድሟቸው። ክርስቲያን አለ? አሎ አሎ። እሺ ጥያቄ ምንድን ነው? እኔ ጥያቄ በእናንተና በሙስሊምና በውሃብያ መሀል ያለው ልዩነት ማክፈል ነው። ውሃብያ የሚባል ግሩፕ የለም። ሙስሊም ግን የሚል አለ። አምላክ አላህ ሱብሓነሁ ወተዓላ ቃል በቃል በቁርአን ላይ ሲናገር ምን አለ? ሁወ ሰማኩሙል ሙስሊሚን አለ። እኔ ሙስሊሞች ብዬ ሰይሜያቸዋለሁ ብሎ ቃል በቃል ተናገረ። ውሃብያ ግን እንደዛ ውሃብያ የሚባል ግሩፕ የለም። ያውና መልሶ ይሄ ነው። እሺ የሚባል ነገር የለም ብላ ዲፈር እያደረግህ ነው። ኧረ የለም በፍጹም ውሃብያ የሚባል ግሩፕ የለም። አገናችን። እሺ ቀጣይ ጥያቄ ውሃብያ የሚባል ግሩፕ የለም። ያው መልስ ቀጣይ ጥያቄ ነበር። ድረስ አንተ ምንም አይነት ውሃብያ አታውቅም ማለት ነው? የለም እንጂ ዓለም ላይ የለም። በቁርአንም በሐዲስም በየትኛው ምድር ላይ ውሃብያ የሚባል እንጃ የለም። አለ ብለህ ታምናለህ አንተ? ወይ እሺ እሺ። አይሽ ኢየሱስ ጌታ ነው፣ ማርያምም አማላጅ። ለምን እንዲህ ወረደ? በራሱ ጊዜ እችን ለመናገር ኢየሱስ ጌታ ነው፣ ማርያምም አማላጅ ነች ያለና ወረደ። ወላሂ አላወረድኩትም። አላህ ሙስተዓን እንደውም ይሻላል ሳናወራበት ኢየሱስ ጌታ ነው ማርያም አማላጅ ነች ብሎ ሳናወራበት። ወይኔ ፈጣሪ! ቅድስት ድንግል ማርያም ቀላት አለሁኝ። አዎ ንጹህ ነች፣ ከኃጢአት አላህ አንጽቷታል። ቅድስት ማለት ንጹህ ማለት ነው። አዎ ቅድስት ነች፣ ንጹህ ነች። መሲሁም ልክ እንዲሁ ከኃጢአት ንጹህ ነው። በጣም እንወዳቸዋለን፣ እናከብራቸዋለን። ነገር ግን ወሰን አናልፍባቸውም። አምላክ አይደለም፣ እርሷም አምላክን አይደለም የወለደችው፣ ሰው ነው፣ ሰውን ነው የወለደችው። በጣም የምንወዳቸው የምናከብራቸው አምላካችን አላህ በኩራት የጠቀሰልን ያነሳልን ጻድቆች ናቸው። በደስታ ነው እነሱን የምንወዳቸው። ወላሂ እነርሱን መውደድ ማርያምንና መሲሁን ፈቃድና ፍላጎት ሳይሆን ግዴታ ነው። አንድ ሙስሊም ማርያምን ወይንም ክርስቶስን ቢጠላ ወላሂ ከእስልምና ይወጣል፣ ከእስልምና ይወጣል። እኔ ማርያምን እጠላለሁ ካለ ወይንም መሲሁን እጠላለሁ ካለ ከእስልምና ይወጣል። በጣም ነው የምንወዳቸው። መውደድ ፈቃዳችን ሳይሆን ግዴታችን ነው። አላህ ስብሐነሁ ወተዓላ ወዳቸዋል፣ አክብሯቸዋልና። ለምን? ለእርሱ በጣም ታዛዥ ነበሩ። የአምላክን ትእዛዝ በምድር ላይ ፈጽመው ነው የሞቱት። ማነው የሞተችው? መሲሁ ሰላም እንዳዘ አብዱላህ እኔ አላህ አገልጋይ ነኝ አለ። በትክክል በእኔ ትእዛዝ ላይ ጥቃሉት ነበር። አንዴ ጀማ ካላችሁ ቀጥሎ አንድ ግን እንዴት ነው? አይ አልሰማም እንዴ? ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እድል ከተሰጠ ጥያቄ በጠይቅሻል። ቆይ ፈትዋ ከሆነ እሱን ጠይቃለሽ። እሺ አብቢ። እሺ አብርሃም 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 ምንድን ነው እያወራ ነው ወይስ እኔ ነው የማይሰማኝ? እሱ ጋር ነው። አውርዱት በቃ ምን ይሰራል? ይውረድ። ሌላ ክርስቲያን አስገባው ዝክራ እንደዛ ከሆነ አውርዱት። ማሻአላህ ወላሂ ዛሬ ያኮራችሁን። 2 ሚሊዮን ገብቷል። ታቡ አላህ ይቀበላችሁ፣ ጾማችሁንም ይቀበላችሁ። እሺ የገባው ዴቪድ
እንዴት ነህ? ለማን ነው አለን እግዚአብሔር ይመስገን። ኦርቶዶክስ ነው አይደለ? በስላሴ የስላሴ አማኝ እኮ ስለ ኦርቶዶክስ ነው አይደለ? ፕሮቴስታንት። ፕሮቴስታንት። ኦኬ እሺ፣ ጥያቄ ነበረኝ። ኦኬ ቀጥል። አንድ አምላክ ብቻ የተባለው ማን ነው መጽሐፍ ቅዱስ? ኦኬ በምን ሴንስ? ለምሳሌ ፕሪዲኬት ያደረገው አንድ አምላክ ብቻ የተባለው ማን ነው መጽሐፍ ቅዱስ ውስጥ? ኦኬ አብን ገልጾ ከሆነ አብ ነው አንድ አምላክ የተባለው። ወልድ ካለበት ወልድ ነው የተባለው። ምክንያቱም ፐርሰንን አይደንቲፋይ የሚያደርገው አንድ አምላክ ብቻ ከመጽሐፍ ቅዱስ ውጪ ልጠይቅ፣ አንድ አምላክ ብቻ ማን ነው? ኦኬ ባህሪ ነው። መለኮት ማለት ባህሪ ነው። አንተ ጥያቄ ብቻ ነው የጠየቅኩት። ባህሪ ነው ኢሰንስ ምን አልጠየቅኩም። ምንነት ወይ ማንነት አልጠየቅኩም። አንድ አምላክ ማን ነው እያልኩ ነው። መጽሐፍ ቅዱስ ስላሴ ትርጉሙን ንገረን። ኦኬ አንድ መለኮት አለ ወይም ደግሞ አሁን እንዳልከው አንድ ባህሪ አለ። ነገር ግን 3% ላይ ፉሊ ሼር ያደርጉታል ብለን ነው ምናምን ብለህ የምታምነውን አይደለም። አይ ቲንክ አሁን እየጠየቅኩ ያለሁት እንደ መጽሐፍ ቅዱስ የሚያስቀምጠው አንድ አምላክ ማን አለ ብሎ ነው የሚያስቀምጠው። አብ አለ ይላል። ስለዚህ አብ ነው አንድ አምላክ ወይስ አብ ወልድ መንፈስ ቅዱስ? አብ ወልድ መንፈስ ትክክል ወይስ መጽሐፍ ቅዱስ ነው? ምክንያቱም ወልድም እውነተኛ የዘላለም ሕይወት የተባለ እውነተኛ አምላክ አይደለም። ብቻ እውነተኛ አምላክ ብቻ የተባለው አብ ነው አይደል? ኢየሱስ ክርስቶስ እውነተኛ አምላክ ተብሏል። እውነተኛ ቆይ እሱ ላይ እንመጣለን፣ ችግር የለውም። ኢየሱስ ራሱ በራሱ አንደበት የተናገረው እውነተኛ አምላክ ብቻ የሆንክ አንተን አለና የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል ዮሐንስ ወንጌል ምዕራፍ 17 አይደለ? ስለዚህ እውነተኛ አምላክ ብቻ የተባለው ኢየሱስን የላከው አብ ነው አይደለ? አዎ፣ በዛ ኮንቴክስት መሰረት አዎ፣ በኮንቴክስቱ ሳይሆን እንደ መጽሐፍ ቅዱስ ነው የጠየቅኩ ያለሁት። እውነተኛ አምላክ ብቻ የተባለውና ኢየሱስን የላከው አብ ነው አይደለ? አንዱ አምላክ። አዎ በትክክል በቃ እና ስለዚህ እንደ ኮንቴክስቱ ኢየሱስ አምላክ ነው እዛ ጋር አንዱ አምላክ ወይም ደግሞ ብቻ ሲል እውነተኛ አምላክ ብቻ ሲል ከዛ ውጪ ያለው እውነተኛ አይደለም አይደለ? ብቻ የሚለውን ቃል አንዴ ለምሳሌ አንተ ጥሩ ሰው ነህ ካልኩ እኔ መጥፎ ሰው ነኝ ማለት ነው? ኖ እሱ ሎጂክ የሚያስኬድ አይደለም። ለምሳሌ እውነተኛ አምላክ ብቻ ብሎ አስቀምጠው አይደለ? በዚህ ሁለተኛ አምላክ ብቻ የተባለ አንድ አምላክ ብሎ ሲያስቀምጥ ለምሳሌ ኢየሱስም አንድ አምላክ ብሎ አስቀምጧል አይደለ? ጳውሎስም አንድ አምላክ ብሎ አስቀምጧል አይደለ? የኤፌሶን ሰዎች ላይ ወደ ቆሮንቶስ ሰዎች ላይ ለምሳሌ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ አብ አለን አይደለ? ወደ ጥያቄ ግባ ማለት አሁን አልተረዳም። ካቴጎሪካል ኢረር እያደረክ ነው። አሁን ሴንስን እና ፐርሰንን አልተረዳም። ያ ነው ችግሩ። አጠያየቅን ኦኬ እሺ፣ ምንነትና ማንነት ላይ ነው ጉዳዩ። ያ ነው በቃ በዛ ጉዳይ ጠይቀኝ። እንደዛ ከሆነ ስንት ምንነት? ስለዚህ አንድ አምላክ አይደለም። አንተ መጽሐፍ ቅዱስ እያለ ያለው መጽሐፍ ቅዱስ እየሰበከ ያለው አንድ አምላክ ነው። ኦልሬዲ የእናንተ አስተምሮ ግን ሶስት አምላክ ነው። እስቲ ሶስት አምላክ እንደማመልክ አስረዳኝ እስቲ። በየትኛው ሶስት አምላክ? ኦኬ አንድ አምላክ ብቻ ለምሳሌ እሺ፣ እንዴት እንደሆነ ላስረዳ። አንድ አምላክ ብለህ የምታምነው አንተ ማርያም የወለደችው ነው አይደለ? አብ ወልድ መንፈስ ቅዱስ አልኩ። ምንነት ከሆነ አምላክ ችግር የለው። ማርያም አብ ወልድ መንፈስ ቅዱስን ወልዳለች? አልወለደችም። እናመሰግናለን። ማርያም አብን ወልዳለች? ቆይ አብን ወልዳለች ማርያም? አልወለደችም። በፐርሰንት ነው እየጠየቀ አንድ ያዝ። ቆይ አበሽ ብራዘር፣ ቆይ ላስረዳ እኮ ነው። ሶስት አምላክ ማምለክ ላስረዳ ነው። አብን አልወለደችም። መንፈስ ቅዱስን ወልዳለች? አልወለደችም። ወልድን ግን ወልዳለች አይደለ? ስለዚህ ሁለት ያልወለደችው አምላክ አለ፣ አንድ ደግሞ የወለደችው አምላክ አለ። ኦኬ ስለዚህ አዎ ልክ ነህ። አዎ እንደዛ ነው። ሶስት አምላክ ይሆናሉ ማለት ነው እንዴ? ፖይንት እንደዛ ነው አይደል እንዴ? ቆይ አንተ ሶስት አምላክ ነው የምታመልከው ብዬ ለሞግት ነው። መጽሐፍ ቅዱስ ግን አንድ አምላክ ነው የሚያስረዳው። እሺ ቀጥል። ስለዚህ አንድ አምላክ ለምሳሌ አብ አልተሰቀለም አልሞተም አይደለ? መንፈስ ቅዱስ አልተሰቀለም አልሞተም አይደለ? ወልድ ተሰቅሏል ሞቷል አይደለ?
ስለዚህ ከሶስቱ አምላክ ለአንተ የሞተው አንዱ አምላክ ነው አይደለ? አንዱ ፐርሰን መለኮትን ፖሰስ ያደረገው ማለት እሱ ነው እያልኩ ያለሁት እሱ ነው። ሶስት አምላክ ነው የምታመልከው ብዬ የሞገትኩ ያለሁት በዚህ መንገድ ነው። ገባ? አሁን ስማኝ፣ ካቴጎሪካል ኢረር እንደፈጸምክ ልንገርህ። እኛ አሁን ሶስት አምላክ አለ ብለን አናምንም። በመጀመሪያ ኢሴንስ ወይ ደግሞ ማመን አይደለም ሲጀመር አስተምሮታችሁ ራሱ እሺ ልጨርስ አውርተህ ሰማሁ አይደል እንዴ? ኦኬ አንድ ኢሴንስ ነው ኤግዚስት ሊያደርግ የሚችለው። ለምሳሌ አብም ጋር ያለው ወልድም ጋር ያለው መንፈስ ቅዱስም ጋር ያለው the same ኤግዚስት ያደረገ ያ አንድ መለኮት ነው ያለው። ያ ማለት ሶስቱም ኢኳሊ ሼር ያደርጉታል ዊዛውት ዲቪዚብል። ምክንያቱም መለኮት የሚባለው ነገር ኢንፊኒቲ ነው ወይም ደግሞ በቁጥር ኤቪደንስ በኤቪደንስ ማውራት ብራዘር። እያንዳንዱ ነገር የምታወራትን ነገር ጥቅስ ጣጣ እያረክ ማለት ነው። በጥቅስ በኤቪደንስ ለምሳሌ አንድ አምላክ ሶስት ባህሪያትን ሼር ያደርጋል። እነኚህ የመሳሰሉትን ሶስት ባህሪያትን አልያልኩም ወንድሜ፣ ሶስት ባህሪያትን አልያልኩም። ሶስት ባህሪ አይደለም ያለው፣ አንድ ባህሪ ነው ያለው። አንድ ባህሪ ነው ኤግዚስት የሚያደርገው አልኩህ እኮ። ሶስት ባህሪ አንድ ባህሪ ነው ኤግዚስት የሚያደርጉት። አዎ ለምሳሌ አብ ሁሉን ቻይ ነው አይደለ? ሁሉን ቻይ ነው። ወልድ ሁሉን ቻይ ነው። እሺ ጥቅስ ነው ይፈታ ነው። ወልድ ሁሉን ቻይ ነው ለናላ ጥቅስ ነው ይፈታ ነው። ሌላ ምንም ነገር አይደለም። ቆይ ተረድተኛል ግን ቀድመህ ኖ ጥቅስ ነው ይፈታን እኮ መጽሐፍ ቅዱስ አይደለ እንደ ይፈታን። አብ ሁሉን ቻይ ነው ብለኛል አይደለ? እዛ ወልድም ሁሉን ቻይ ነው ስላልከኝ ጥቅስ ይፍታን፣ መጽሐፍ ቅዱስ ይፍታን። ምንም ችግር የለውም እኮ። ቆይ ልስጣ ታዲያ መለኮት አንድ መሆኑን ከመጽሐፍ መለኮት አንድ መሆኑን እዛ ጋር እንመጣለን። እዛ ጋር ይሄኛውን ስታስታረቀልኝ እዛ ጋር እንመጣለን። ኖርማል ፒስ ነው ብራዘር፣ ፒስ ነው። ምን ይሄ እኮ ምን 13:32 ነው እንትን እዛ ጋር እንመጣለን። ኦኬ እዛ ችግር የለውም። እዛ ጋር እንመጣለን። ችግር የለውም። እኔ ከራሴ አንዳች አይቻለኝም ያለው ወልድ ነው አይደለ? ስለዚህ ወልድ ከራሱ ማድረግ ይችላል አይችልም? ስለ ዊል ነው ወይም ስለ ፍቃድ ነው እያወራ ያለው። ምንም ይሁን አይደለም። ጥያቄን ከራሱ ማድረግ ይችላል አይችልም ነው። እንደዛ ካልከኝ 19 ላይ እንወርዳለን እኮ። ፋንክሽናል ሳብኦርዲኔሽን ምን ማለት እንደሆነ ታውቃለህ? ጥያቄን ብቻ ፋንክሽናል ሳብኦርዲኔሽን ምን ማለት እንደሆነ ታውቃለህ? ጥያቄን ብቻ ብራዘር፣ ጥያቄን ብቻ መልስ። ኢየሱስ ራሱ ሁሉን ቻይ አይደለም። ራሱ ከራሱ ምንም ማድረግ አይችልም አይደል? ኢየሱስ አዎ በፋንክሽናሊ ራሱን ባህሪ አድርጎ መጣ ይላል ፊልጵስዩስ ላይ። ባህሪ እሱ ሌላ ቦታ ነው የሚያወራው ብራዘር፣ እሱ ሌላ ቦታ ነው የሚያወራው። አሁን አይደለም ባይብል ራሱ እኮ ነው። እኔ እየጠየቅኩ ያለሁት ኢየሱስ በራሱ አንደበት ባወራው ቃል ነው። አንተ ደግሞ ሄደህ እያወራ ያለው እዛ ጋር ሌላ ሰው ስላወራለት ነገር ነው እያወራ ያለው። ገባ ብራዘር? እዚህ ጋር የጠየቅኩ ያለሁት ኢየሱስ እኔ ከራሴ አንዳች ላደርግ አይቻለኝም እያለ አይ አንተ ማድረግ ትችላለህ ብለህ ኢየሱስን እየተከራከርክ ነው ወንድም። የፋንክሽናል ሳብኦርዲኔሽን ምን ማለት እንደሆነ ታውቃለህ? ማታውቅ ከሆነ ላስረዳ፣ ስማኝ፣ አስረዳን። ልቀጥል? ኦኬ። ፋንክሽናል ሳብኦርዲኔሽን ማለት በመጀመሪያ በዛ ኢሴንስ ወይም ደግሞ አብ ወልድ መንፈስ ቅዱስ ሼር የሚያደርጉት ኢሴንስ እንትን አለ። ለምሳሌ ዊል አለ ወይም ደግሞ ፍቃድ አለ። ስታወራ አንድ ፍቃድ አለ። ስታወራ ማስረጃ ጠብ አለ። ማስረጃ ስብከት ምናምን የሚሰማ ሰው አለ። 1100 ሰው አለ እዚህ ጋር። ገባ? ዝም በላይ አንተን ተር ወይም ደግሞ ሂሳብ የምታወራውን አይደለም። በማስረጃ ማስረጃ ለመውጣት ስላልተመቸኝ አይደለም። መጽሐፍ ቅዱስ ከፍቼ እላለሁ አይደለ? መጽሐፍ ቅዱስ ስለከፈትኩልህ ጥቅስ እየነገርከኝ ጥቅስ እዛሽ ቦታ ላይ ሄደን ብቻ እናወጣለን። ችግር የለውም። እሺ ያው ፊልጵስዩስ ሁለትን ክፈትልኝ 2:12 ኦኬ። ፊልጵስዩስ 2 እዚህ ጋር ጨርሰህ ነው ፊልጵስዩስ 2 ላይ እየሄድክ ያለው አይደለም? ይሄን ላስረዳህ እኮ ነው። በፍቃዱ ራሱ ይሄን የምታስረዳኝ ፊልጵስዩስ ጋር ሄደህ ነው እንዴ? መጽሐፍ ቅዱስ እኮ ነው እና በሙሉ ኮንቴክስት ነው እንጂ አንዷን ሙሉ ኮንቴክስት ይለያያል። ለምሳሌ ጳውሎስ አይደለ ፊልጵስዩስ ላይ ያስቀመጠው፣ እዚህ ጋር ደግሞ ዮሐንስ ነው አይደለ ያስቀመጠው? ስለዚህ ኢየሱስ የራሱን የተናገረውን ቃል ሄደህ የምታብራራው ሌላ ጳውሎስ ባብራራው ነገር ላይ ነው ሄደህ የምታብራራው ስለሱ። እኔ ከራሴ አንዳች ላደርግ አይቻለኝም ብሎ አስቀምጠው አይደለ? መጽሐፍ ቅዱስ ስለማይቃረን እርስ በራሱ ለዚህ እንትን እላለሁ ማለት እንደማስረጃ መቃረን አለመቃረኑ እንመጣበታለን። ይቃረናል ወይስ አይቃረንም የሚለው ነገር እንመጣበታለን። እሱ ብዙ ጥያቄ ነው የሚያስነሳው። ችግር የለውም። እኔ ከራሴ አንዳች እንደውም ወደ 19 እንመለስና 19 ላይ ስለዚህ ኢየሱስም እንዲህ አላችኋል፣ እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ ምንም አይችልም አለ አይደል? ያ የሚያደርገው ሁሉ ወልድ ደግሞ ይህ እንዲሁን ያደርጋልና አለ። ስለዚህ
አብ የሚያደርገውን ነው እንጂ ወልድ ከራሱ ምንም ማድረግ እንደማይችል ከራሱ በራሱ አንደበት እያወራ ያለው እንትን አትበለ። ታች ምን ይላል? ሁሉን ያደርጋል ይላል ወልድ። አንዴ ከአብ ያዩ ደግሞ ይሄ አብ ወልድን ይወዳልና ነው ያለው። ይኸውልህ አይደለም ያ ከላይ ነው የምልህ። ከላይ በብጫ እንትን ያልከው ይኸውልህ ያ የሚያደርገው ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና ነው ያለው። ገባ? ያ የሚያደርገው ምን አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም ማድረግ አይችልም። አብ ሲያደርግ ያየውን ወልድ ያደርጋል እያለ። ኦኬ ለምሳሌ ምን ማድረግ ይችላል አብ? ወልድ የማይችለው ምን አለ? ምን አብ የሚያደርገውን ወልድ የማይችለው ነገር ምን አለ? ለምሳሌ አብ ህይወትን ይሰጣል፣ ወልድ በራሱ ህይወትን ይሰጣል። ኖ ይኸው እዚህ ጋር አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ ህይወት የሰጠው አብ ነው። ምን አይነት ህይወት ይሰማችኋል? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ ሰላም ነው፣ እንዴት ነህ? ይሰማል ወይ? ይሰማል። እኔ ነው ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? እዚህ ላይ እናንተ የምትገቡት ስለ ሃይማኖታችሁን ለመግለጽ ነው አይደል? ማለት ለማወዳደር አይደለም ብለህ ነበር ቀድሞ። ማለት ጥያቄ ሲጠየቃችሁ ወደ የክርስቲያን ላይ እንደዚህ ይላል ምናምን ሳይሆን ዳይሬክት መልስ ልትመልስ ስለፈለኩ ነው። ችግር የለም። ጥያቄ ምንድን ነው? መሐመድ የ9 ዓመት ልጅቷ ጋር ግን ሰርጓል አላደረግም? አድርጓል ግን አላየሁም እስካሁን ያለ። ምን አልከኝ? አድርጓል የሚል የለም። አላደረገምና ማለት ቁርአን አለ። ቁርአን ላይ አድርጓል ማይል ከሆነ አላደረገም ማለት ነው። አንተ የጠየቀው ጥያቄ ግንኙነት አድርጓል ወይ ከሆነ አድርጓል የሚል የለም። እንደዛ የሚል የለም። እና ከዛ አላደርጉም የሚል ድምዳሜ መውሰድ ይቻላል ነው? እንደዛ ማለት አንችልም። ያለውን ያለውን ነገር እንናገራለን፣ የሌለውን ደግሞ ከራሳችን እንናገራለን። ኦኬ ያለው በትዳር ላይ ነበሩ ያድርጉ ያድርጉ አታውቁም። እና ከዛ ግን ለምትጠይቀው ለመለስልህ ረጋ በቃ ጨርስልህ። ጥያቄ እንጨርስልህ መጀመሪያ። ኦኬ ጥያቄ እንጨርስልህ። ደግሞም ሌላ ሰው ጠይቆ ነበርና ማስረጃ የሌለ ከሆነ አላደርጉም ማለት አይቻልም ማለት ነው። ባልና ሚስት ነበር። እኛ እንደዛ ለምሳሌ ግንኙነት አድርገዋል ወይ? በአንተ ኮንሴፕት ሜሪጅ ማለት ትዳር ማለት ኦኬ ትዳር ማለት እሺ፣ ባልና ሚስት ከሆኑ ግንኙነት አደረጉ የሚለውን አንተ እንደዛ ነው የምትረዳው? ኮንሲሜት መደረግ ትዳር አድርጉ ከተባለ ኮንሲሜት ተደርጓል የሚለውን መረዳት ይቻላል አይቻልም? አላደረጉም የሚል ነገር እስከሌለ ባልና ሚስት ሆኑ ማለት በቃ ግንኙነት አድርገዋል ማለት ነው። አንተ እንደዛ ነው የምትረዳው? እያልኩ ያለው ገባ? አላደረጉም የሚል ነገር እስከሌለ ባልና ሚስት መሆናቸው አድርገዋል የሚል ድምዳሜ ለመውሰድ ይቀላል። ለምሳሌ ባልና ሚስት ነው ላያደርጉ ይችላሉ ሰዎች እኮ። ግን አሁን ስለ ነቢያችን ሰለላሁ ዐለይሂ ወሰለም ባልና ሚስት ነው ላያደርጉ ይችላሉ። ያደርጋሉ የግዴታ የሚላቁና ወደ እሱ ቀጥ ተረበ። ጥያቄ እያልኩ ያለሁት ይችላል እንተውና ኮንሲሜት ተደርጓል ብለን ግን ማሰብ እንችላለን። የለም እስኪል ማስረጃ እናንተ ነው ማምጣት ያለባችሁ እንጂ እኛ ማምጣት የለብንማ። አለ ያለ ሰው ማስረጃ ማለቱ ይደርሱ ወደዛ ስለሚያስመራ አለ ያለ ሰው ማስረጃ ማምጣት አለበት። እሺ አሁን ጨረስክ የለም። ስለዚህ አሁን ነገ መልሳለሁ። አንተ ማስረጃ ካለ አንተ ማስረጃ ካመጣ አንተን ትክክል ነው ብዬ ማውሰድ እችላለሁ። ካልሆነ ግን ይደረጋል አድርጓል የተባለውን መውሰድ ነው። ያለው ነገር ምን መሰለህ? ትዳር መመስረታቸው ነው ማስረጃ። ነቢያችን ሰለላሁ ዐለይሂ ወሰለም እንዳገባት ራሷ ቃል በቃል ስትናገር ተዘወጀኒ ረሱሉላህ ብላለች። የአላህ መልእክተኛ አግብተውኛል ብላ ተናግራለች። አየህ ባልና ሚስት ነው። አይ ባልና ሚስት ከሆነ ቆይ ረጋ በለ። ስለዚህ ባልና ሚስት ከሆኑ የግዴታ ግንኙነት ይፈጽማል የሚል አቋም ነው ያለ ወይንስ አይደለም? የግዴታ ሳይሆን አንደርስታንዲንጉን ግን
መውሰድ ይቻላል። ሁለት ባለትዳሮች ካሉ አላረጉም የሚል ማስረጃ እስከሌለ እኛ አረጉ ብለን መውሰድ እንችላለን። እናንተ ማስረጃ ካላችሁ አይ አላረጉም፣ ወይ ደግሞ ሌላኛው ጥያቄ ደግሞ ስህተት ነው ካረጉ ስህተት ነው ከ9 ዓመት ልጅ ጋር ቆይ ገና ነው፣ ወደ እሱ እንሄዳለን። የመጀመሪያውን እንጨርስ። ባልና ሚስት ከሆኑ ግንኙነት አደረጉ ማለት ነው እና ብዙ ሰው እንደሱ ከሆነ አዎ እንደዛ መረዳት መውሰድ እንችላለን። በጣም ጥሩ ተስማማሁኝ። ዮሴፍ ለማርያም ሚስት ነች አይደለችም? ማርያም ለዮሴፍ ቀድሜ ጠይቄያለሁ፣ ማወዳደር አይደለም። ቀድሜ ጠይቄያለሁ። ሲጄ አዳም ተረጋበ። ማርያም አትጨርሰኝ፣ አትረብሽ። በራሱ ማስቀመጠው መስፈርት ቆይ እንዴ ረጋበ ልጅ አትረብሽ። ራሱ ማስቀመጠው አታዳምጠው፣ ለምን ትረብሻለህ? ኦኬ እሺ፣ ምን መስፈርት አስቀመጠ? ቅድም ባልና ሚስት ከሆኑ ተገናኝተዋል የሚለውን ነው የግዴታ የምንረዳዋለን። በጣም ጥሩ። ዮሴፍ እና ማርያም ባልና ሚስት ናቸው አይደለም? ረጋ በል። አላረጉም የሚል ማስረጃ እስከሌለ ዮሴፍ እና ማርያም ባልና ሚስት ናቸው አይደለም? አላረግም የሚል ማስረጃ እስከሌለ ማርያም ዮሴፍ እና ማርያም አታዳምጥም እንዴ? ይህ ማዳመጥ ክህነት የላቸውም። ዮሴፍ እና ማርያም ባልና ሚስት ናቸው አይደለም? አዎ ልመልስልህ። ጠይቀኛ ልመልስልህ እኮ መልስ። ባልና ሚስት ናቸው አይደለም ነው ጥያቄው። ኦኬ ልመልስልህ። እኔ የሚያልኩ እንደዚህ አይነት ማስረጃ ነው። በድንግልና ወለደች ማርያም፣ ድንግል ነበረች ማለት ነው። አላረጉም ማስረጃ ያለ አልጠየቅኩም። ባልና ሚስት ነበሩ ወይንስ አይደሉም ነው ያልኩት። አዎ እኮ አልኩህ። አዎ ግን እንዳላረገች ማስረጃ አለ። ክርስቲያኖች ሰምታችኋል። እስከ ዛሬ ቄሶቻችሁ መጽሐፋችሁ ራሱ ሲሸውዳቸው የነበረው ባልና ሚስት ሳይሆኑ እጮኛው ሳለች ነው የሚለው። አማርኛ መጽሐፍ ቅዱሳችሁ እንዳለ እጮኛው ነው የሚለው። ስለዚህ ዮሴፍና ማርያም ባልና ሚስት ቀድሜ ነግሬ የነበረ እሱን ተው። ከኛ ማወዳደሩን ትተህ ለራስ መመለስ አትችልም። እሺ አዳምጥ። ለማንኛውም ስለዚህ ዮሴፍና ማርያም ቁርአን የተጻፈው ከመጽሐፍ ቅዱስ በመወዳደር አይደለም። የራሱ የቻለ ሃይማኖት ነው። ጭራሽ ሊወዳደርም አይችልም እንጂ ማርቆስ ራሱ ረጋ በል እንጂ አታዳምጥም። አይደለም አስተምሮን ለማስተማር ነው የምትሞክረው እኮ። ጠየቅህ አይደለ? አሁን ያነ ጥያቄ አነሳ ስለ መጽሐፍ ቅዱስና ስለ ቁርአን። ልክ ልናገር ስን እንደገና ተቆርጣለህ። አንግባባም እኮ እንደሱ ከሆነ የሚያዳምጡ ሰዎች ግብር አይደለም። መጀመሪያ ያደረግነው ግራውንድ ሩል ነበረና አዳምጥ። ረጋ በል። እንዳታወራኝ አላልኩም እንዴ? መጀመሪያ ተስምጀምር ራስህ እኮ ነው ያነጻጸርክ ያለው። ታውራ ራስህ ነው ያነጻጸርከው። ቁርአንና መጽሐፍ ቅዱስ እሺ አሁን አዳምጥ። ረጋ በል አላልኩም። አዳምጥ። ረጋ በል። ቀስ በል። የክርስትናውን ምትሮ ከሆነ ስለ እስልምና የምትመልስልኝ ከሆነ ስማ፣ ካልሆነ እና እንዴት መመለስ እንዳለብኝ አንተ አይደለም የምትነግረኝ። በቃ ምን አድርገሽ ከላይ ያለው ክርስቲያኖች ቀጥል። አዳምጥ እንጂ ቅዱሳን ብሎናቸው ነው። ጥያቄ ጠይቃቸው አይደለ? እስኪመለስ ድረስ ረጋ በሉ። አንተ ጥያቄህን ጠይቅ። እንደዛ አይደለም። አንተ ጥያቄህን ጠይቅና መልሱን አጣ። ጥያቄህን ልንገርህ። አንድ ጊዜ ስማኝና ከዛ ትመልሳለህ። አንተ የምትመልሰው በሃይማኖትህ እንጂ ከክርስትና ጋር በመወዳደር አይደለም። ስለ ክርስትናውን ተው። ትክክል ነው ስህተት ነው ብለህ መመለስ ከሆነ በራስህ ትመልሳለህ። እንዴት መመለስ እንዳለብህ እኮ ነው። ሰውን እያስገባችሁ እንደዚህ ነው እኮ የምታደርጉት። ጥያቄ ትጠይቃለህ አትጠይቅም? አሁን ለመጨረሻ ጊዜ በራስህ መመለስ አትችልም። ስለ በቁርአን ተደረከ መመለስ አትችልም። እባክህ ጥያቄ ጠይቀው። መጽሐፍ ቅዱስ መመለስ ይችላል። ወይኔ በፈጣሪ። በቃ ኢትዮጵያ ከላይ ያለው ልጅ ጠይቅ። አትመልስልኝም? እሺ እናንተ ስህተት ነው ወይስ አይደለም የሚለው በጣም ይታዘበዋል። ከታች ያሉ ክርስቲያኖች ራሱ ጠይቃል እኮ 50 ጊዜ ጠይቅ እያልኩ ሆነ ጥያቄህን። ኦኬ በእናንተ ሃይማኖት ከ9 ዓመት ልጅ ጋር ግንኙነት መፈጸም ኃጢአት ነው አይደለም? እንደሱ የሚል የለም። እንደሱ የሚል አለ ካልክ አንተ ማሳየት ትችላለህ። ኦኬ ኃጢአት አይደለም እየጠየቅኩ ነው። እኔ እኮ አላውቀውም ያንተን ሃይማኖት፣ አንተ ንገረኝ። እንደሱ የሚል የለም። እሺ ኦኬ ኃጢአት አይደለም
ከ9 ዓመት ልጅ ጋር አንተ ከተገናኘ በሃይማኖታችሁ ኃጢአት አይደለም። ሶስተኛ ደጋገማ እያቸው አይደለ? ቆይ ከመለስኩለት እንደሱ የሚል የለም። ኦኬ እሺ መሐመድ ከ11 ሴት በአንድ ሌሊት ላይ ተገናኝተዋል የሚል ነገር አይቼ ነበር ቲክቶክ ላይ። እሱ ስህተት ነው አይደለም? ከክርስትና ጋር ሳታወዳደር ቀጥተኛ መልስ ብቻ መልስ። ስህተት ነው ያው መለስ። ኦኬ እሺ ገነት ስትገባ ድንግል ሴቶች ይቆዩሃል የሚለው ቁጥር 72 ሳይሆን ይቆዩሃል የሚለውን ብቻ ነገር ትክክል ነው ስህተት? ኦኬ 72 ምናምን የሚለውን ትቼ ነው ቁጥሩን ሳይሆን ሴት እዛ 4 ድንግል ሲሆን እንደዛ ስለምታደርጉ ነው። 72 ከተበላችሁ አይ 70 ነው ብላችሁ ስህተት ነው ትላላችሁ። ቀጥተኛውን መልስ ደስ ያለ ጥያቄህን ሁለት ልጠይቅ ከፈለክ በዚያ ድንግል ሴት ታገኛላችሁ ወይንም ደግሞ ቁጥሩን ማንሳ ሁሉንም ልመልስልህ። ከየትኛው ልጀምርልህ? ኦኬ 70 ድንግል ታገኛላችሁ እዛ ከሄዳችሁ የሚለውን ነገር ትክክል ነው አይደለም? ውሸት ነው፣ ضعيف ነው። እሱ ቄሶቻችሁ እናንተን አይምሯችሁን ለመድፈድ የሚቀጥፉላችሁ ቅጥፈትና ውሸት ነው። ስለ ክርስትና ታወራ ብያለሁ፣ ቀድሜ ነግሬያለሁ። ስለ ክርስትና ታወራ ስህተት ከሆነ እሺ ውሸት ነው። ኦኬ እሱ ስህተት ነው። የሆነ የእናንተ አስተማሪ ደግሞ ገበያ ደርሶ ሲመጣ ባል ውበት ይጨምራል፣ ሚስቱም ውበት ጨምራ ትጠብቀዋለች። ጀነት ላይ የሆነ አካላዊና ስጋዊ እርካታ እንዳለው አድርጎ እየተናገረ ነበር። እና ገነት ላይ ስትገባ ስጋዊ እርካታ ነው የምታገኘው ወይስ መንፈሳዊ እረፍት? ከሃይማኖታችን ጋር ከክርስትና ጋር ሳታገናኝ አብሽር፣ አትፍረለከብህም። ሃይማኖት ውስጥ እንዳለ ስለሚያቀከሩ ታውቃላችሁ። ባነጻጽርበት በራሱ ሃይማኖት እንደዛ ከፈቀደልኝ በሃይማኖት እኔም እንዳለህ ላስረዳ። አንዴ ስጀም የታድርግ አይደለም። በእናንተ ሃይማኖት ከኛ ጋር ማወዳደር በጣም ረበሽክ። እንዴት መመለስ እንዳለብኝ በቃ እኔ ነኝ የማውቀው። ጥያቄህን አቅርብ። እንደ ቁርአን፣ እንደ እስልምና፣ እንደ ክርስትና መመለስ ሚት አድርገህ አንዴ ልናገርና ልውረድ። ሚት አድርገህ በቃ ሚት አድርገህ ሚቱን አታንሳ። በገነት ውስጥ ባልና ሚስት ሆነው ሰዎች ይኖራሉ ወይ? አዎ ይኖራሉ። እንደ እስልምናም እንደ ክርስትና ማስረጃ ቃለ ስብሓነሁ ወተዓላ ፊ ሱረት አልበቀራ ወቁልና ያ አደም እስኩን አንተ ወዘውጁከ አልጀና። ወላከላህ ሚት አድርገህ እንደምን ነው ወንድ ጀርላ እንዳትንጣጣ ሚት አድርገህ። ከዚህ በኋላ ሚቱን እንዳታነሳ። ከዚህ በኋላ ሚቱን ካነሳ ወርዱት። ሁሉም መገንዘብ ይፈልጋል። ሙስሊሞችም ክርስቲያኖችም ያውቁ ዘንድ ይሄንን መልሱን አዳምጡ። እንደ ሁለቱም እምነት ሰዎች በገነት ውስጥ ባልና ሚስት ሆነው ይኖራሉ። ይህ የማን ፍቃድ ነው? የእግዚአብሔር ፍቃድ ነው። እዚያ ውስጥ ስጋዊ በራሳችሁ በቁርአን ብቻ ተናገር። ምንም ማድረግ አይቻልም። አሁን መልሱን አዳምጡ። እንደ ክርስትና የለም እያላችሁ ነው። እስከዛሬ እንደዛ ብሎ ነበር የሸወራችሁ። አሁን መልሱን አዳምጡ ከውስጥ። እሺ በእስልምና ልጀምርላችሁ። ከእምነታችን መጀመሪያ እንድናስረዳቸው ዘንድ ዘለን ወደ ሌላ እምነት ማስረዳት መሄድ ስለሌለብን ማለት ነው። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ አዳምና ሔዋንን በገነት ውስጥ ባልና ሚስት ሆናችሁ ኑሩ ብሏቸዋል። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረት አልበቀራ ወቁልና ያ አደም እስኩን አንተ ወዘውጁከ አልጀና፣ አዳም ሆይ አንተና ሚስትህ በገነት ውስጥ ኑሩ አልኳቸው አለ። ምንና ምን ሆነው? ሚስትህ ብሎ ገለጸለት። መጽሐፍ ቅዱስም ላይ ልክ እንዲሁ ባልና ሚስት ነው የሚኖሩት። እግዚአብሔር ሰው ብቻውን ሊሆን አይገባውንና ሚስት ልፍጠርለት አለ። አዳምና ሔዋንን በገነት ውስጥ ባልና ሚስት ሆነው እንዲኖሩ አደረጋቸው ማለት ነው። ስለዚህ በገነት ውስጥ ባልና ሚስት ሆኖ መኖር ያለ ነው ማለት ነው እንደ መጽሐፍ ቅዱስም። ቀጣይ ጥያቄው ምን ነበር? በገነት ውስጥ ትበላላችሁ፣ ትጠጣላችሁ። ይህ ደግሞ ስጋዊ ፍላጎት ነው አለ ወይ? ይሄ ነገር እንዴት ነው አለ። አዎ በደንብ አድርጎ አለ። ማስረጃ አምላክ አላህ ሱብሓነሁ ወተዓላ ወኩላ ሚንሃ ረገደን አለ። በእርሷ ውስጥ እንደፈለጋችሁ ብሉ ጠጡ አልኳቸው አለ። በክርስትናም አለ መብላትና መጠጣት። አዳምና ሔዋንን እግዚአብሔር በገነት ውስጥ ከሚገኙ ፍሬዎች ሁሉ እንደፈለጋችሁ ብሉ፣ ይችን የዛፍ ፍሬ ግን እንዳትቀርቡ አላቸው። መብላት አለ በገነት ውስጥ ማለት ነው። ወጣቻለ አይደል? አዳምና ሔዋን በምን ተባረሩ ብላችሁ ጠየቋቸው። በገነት ውስጥ በልተው ፍሬ ነው የሚሏቸው። መብላት አለ። ይሄን እንዳትበሉ ብሎ የከለከላቸው ዛፍ ግን አለ። ይሄኛውን ግን ብሉ እንደፈለጋችሁ ብሏቸዋል። ስለዚህ በገነት ውስጥ ባልና ሚስት ነው መኖር አለ እንደ ክርስትና። መብላት መጠጣትም ስጋዊ ፍላጎት አለ ማለት ነው። ያ ይሄን ግን እስልምና ለማንቋሸሽ ብለው ሲያነሱላችሁ መምህሮቻችሁ ቢያንስ እምነታቸውን እንዳልተረዱ መጽሐፋቸውን እንዳላነበቡ ልትገነዘቡላቸው ይገባል። ምንም ማያውቁ መጽሐፋቸው መምህሮቻችሁ እንዲህ አይነት ነገር የሚነግሯቸው ማለት ነው።
ለጠቃላይ በሁለቱም እምነት ያለ የመዲና ሆቴል መዲና ሆቴል መዲና መርሐባ። እሺ ጥያቄ ያለ ቀጥል። ኢትዮጵያ ጥያቄ ያለ ቀጥል። እሺ አመሰግናለሁ። እድሉን ስለሰጠኝ ጥያቄን አጠር አድርጌ ነው የማቀርብልህ። እኔ ጥያቄን ሳቀርብ ትሰማኛለህ፣ ከዛ እኔ ሚዩት አድርጌ እሰማሃለሁ። ስትመልስልኝ ግን ከቁርአን ነው የምጠይቅህ፣ ከቁርአን መልስልኝ። ከእስልምና ነው ጥያቄና በኢስላም አሁን ለምሳሌ እኔ በህገ መንግስት ራሱ የሰው ልጅ ሁሉ እኩል በመሆኑ መከበር አለበት መጠበቅ አለበት ይላል። እንኳን ከመንፈሳዊ ህግ ወይም ደግሞ ከሃይማኖታዊ ስርዓት ውጭ እንኳን በሆነ መልኩ ማለት ነው። ግን በእናንተ መጽሐፍ ላይ ምን ይላል? ጥቁር ሰው እንትን እንደማይገባ ጥቁር ሰውን አላህ እንደማይወደው ይናገራል። አላህ ከፈጠራቸው ፍጥረታት መካከል በጣም የሚጠላው ጥቁር ሰውን ነው ይላል። ሳይ ሙስሊም 5 ላይ ማለት ነው። እና ይሄን ነገር ከቁርአን ተመልስልኛል። እኔ ለምሳሌ ጥቁር ነኝ፣ አብዛኛው ኢትዮጵያዊም ጥቁር ነው፣ ኬንያዊም ጥቁር ነው። ግን ደግሞ አላህ ይጠላናል። አላህ የሚጠላንን አላህ ለምንድን ነው እኛ የምናመልከው? እሺ በጣም ምክንያቱም መጽሐፉ ራሱ የሚያደላው ለቀያዮቹ ለአረቦቹ ነው። አንደኛው ጥያቄ ይሄን ነው ስትመልስልኝ፣ ከቁርአን ነው የምትመልስልኝ። ጥቅስ ካስፈለገ ደግሞ ሳይ ሙስሊም 5:23-34 ላይ ነው አውጥተህ ለሙስሊሙ ህብረተሰብ ማሳየት አለብህ። ሁለተኛው ጥያቄ ደግሞ 3 ጥያቄ ነው የምጠይቅህ፣ ወደ ሁለተኛው ልምጣለህ። ሁለተኛው ጥያቄ እስልምና ስርቆትን እንደሚቃወም አንተም እየነገርከን ነበረ። እሺ ጎርጎሪዮስ አደባባይ ወሎ ሰፈር እንድረስና እንጠይቅ። አሁን ቅድም ማለት ነው የሰረቀውም ደግሞ ፓንት ነው ተሰማሉ አይደል? ተሰማላ እያስቸገረ ነው መሰል። እሺ ከኔ ነው ሱራ 3:161 ላይ እሺ ይሰማል ልጆች? ከኔ ነው ከስነ የሚቆራረጠው ወሬ ስለያዝክ ነው ዝም ያልኩህ። እሺ ችግር የለውም። መርሐባ እየመጣ ነው። መርሐባ ይኸውልህ ከመጀመሪያው ጀምር አላህ ጥቁር ሰውን ይጠላል ነው ያልከው አይደል? እሺ ሁሱ ትመልስልኛለህ። ጥያቄን ልጨርስና ሚዩት አደርግልሃለሁ። ከዛ ከቁርአን አጣቅሰህ ትመልስልኛለህ። ከመጀመሪያውን ጀምር ብዬ ነው። አላህ ጥቁር ሰውን ይጠላል ብለህናል አይደል? ኦኬ እሺ በቃ መልስ። ቁርአንን ክፈትና መልስልኝ። ያንተን አስተያየት ሳይሆን የምፈልገው ከራሱ ከቁርአን ወይም ደግሞ ከሐዲስ ውስጥ የምፈልገው ያንተን ታሪክ አልፈልግም። እሺ ረጋ በል። ወይኔ በፈጣሪ የቱ ጋር ነው አላህ ጥቁር ሰውን ይጠላል የሚል ያገኘኸው? ይሰማል ልጆች? ኢትዮጵያ ይኸውልህ አላህ ጥቁር ሰውን ይጠላል የሚለውን ጥቅስ የቱ ጋር ነው በቁርአን ላይ ያገኘኸው? ረጋ በል። ስንት ነው ያልከው? የራስህ መጽሐፍ ነው የለም እያልከኝ ነው? ካለን አውጣ መልስልኝ። ሁሱ አይዞህ ሚዩት አደርጋለሁ። መልስልኝ፣ አብራራልኝ። ከኔ ጋር አትከራከር። እሺ ረጋ በል። ቁጥሩን ተናገር። እሺ ሶሒህ ሙስሊም ቁጥር ስንት ነው ያልከው? መልስልኝ። ከመጽሐፍ እኮ ነው እኮ። ረጋ በል። ቁጥሩን ንገረኝ። የቱ ጋር ነው? እኔ ሚዩት አደርጋለሁ፣ አዳምጣለሁ። ጥያቄ መልስልኝ። ሶሒህ ሙስሊም ስንት ላይ ነው ያለው? ኢትዮጵያ አለ ሰዎች አይሰማም? ይሰማል። ሌላ ስልክ ካለህ ከፍተህ ታሳየናለህ አንተ ለተናገርከው ማስረጃ፣ ወይስ እኔ ላሳየህ? ማስረጃዬን እኮ ነገርኩህ። ራስህ መጽሐፍ ነው፣ ከመጽሐፍ መልስልኝ። አንተ ቃል በቃል እኛ መጽሐፍ ላይ የለም በለኝ። አረ እያስወጣው ነው በእናታችሁ። ወይፋ አስተካክል። ሱራ 8:25 ላይ ተጣርቶ ከታተሙ ጠጅ ይጠጣሉ ይላል። ኢስላም መጠጥን አይፈቅድም ትላለህ። ሱራ 83:25 ላይ ደግሞ ይፈቅዳል። እንደገና ነብዩ መሐመድ ራሱ ሌባ እንደሆነ ይናገራል። አንተ ግራ ገባኝ እኮ እስልምና እንዴት ልቀበል? አይዞህ እባካችሁ ክርስቲያኖች፣ አንደኛ መረጋጋት።
እሺ ሁለተኛ ጥያቄዎቻቸውን ስጠይቁ ረጋ በል። የተነገራችሁት ሁሉ እንዳለ ውሸት እንደሆነ እያንዳንዱን እያወጣኝ ያሳያቸዋል። አላህ ጥቁር ሰውን ይጠላል አለ። አላህ ስብሐነ ወተዓላ ሰዎችን በተክለ ሰውነታቸው አይመዝናቸውም፣ እንደሱ የሚል የለም። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላህ ላ የንዙሩ ኢላ ሱወሪኩም ወኢላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ። አላህ ወደ ቅርጻችሁና ወደ ውጫዊ ተክለ ሰውነታችሁ አይደለም የሚያየው አሉ፣ ይልቁንስ ወደ ልባችሁና ወደ ስራችሁ ነው የሚያየው አሉ። ስለዚህ አምላካችን አላህ ስብሐነ ወተዓላ ዘንድ ሰዎች የሚመዘኑት በመልካቸውና በቅርጻቸው አይደለም፣ ነገር ግን በእምነታቸውና በስራቸው ነው። የሰው ልጅ ከአምላኩ ዘንድ የሚጸድቀው በእምነቱና በስራው እንጂ በከለሩ አይደለም። ሌላ ማስረጃ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን እንዳሉ ልንገራችሁ። ቃለ ነቢ ሰለላሁ ዐለይሂ ወሰለም አላ ኢነ ረበኩም ዋሒድ ወኢነ አባኩም ዋሒድ አላ ላ ፈድለ ሊዐረቢይን ዐላ ዐጀሚ ወላ ሊአዕጀሚይን ዐላ ዐረቢ ወላ ሊአሕመሪን ዐላ አስወድ ወላ ሊአስወዲን ዐላ አሕመር ኢላ ቢተቅዋ አሉ። አዋጅ ጌታችሁ አምላካችሁ አንድ ብቻ ነው አሉ፣ እርሱም አላህ ነው። አዋጅ አባታችሁ አንድ ነው፣ እርሱም አዳም ነው አሉ። አዋጅ አረቦች ከሌላው ማህበረሰብ አይበልጡም፣ ሌላው ማህበረሰብ ከአረቦች አይበልጥም። አያቸው አይደል? አዋጅ ቀዮች ከጥቁሮች አይበልጡም፣ ጥቁሮችም ከቀዮች አይበልጡም አሉ። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ቀደም ልጅ ብላላ ጥቁርን ሰው ይጠላል አለ አላህ። ለአላህ ጥቁር ሰው አይጠላም፣ አረቦችን ለአረቦች ያዳላል አለ። ለነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል አረቦች ከሌሎች አትበልጡም እኩል ናችሁ ብሎ ተናግሯቸዋል። እና ይህን ይመስላል ልጆች የሰዎች መበላለጫ ሚዛን ከአምላካችን ከአላህ ስብሐነ ወተዓላ ዘንድ እምነትና ስራ እንጂ ሰዎችን የሚያበላልጣቸው እንትን አይደለም፣ ዘርና ቀለም አይደለም። ዘርና ቀለም አይደለም። እሺ ጥያቄ ያለው ካለ መጠየቅ ይችላል። እሱ እንዴት ነው? ደህና ነኝ አልሐምዱሊላህ። ሰላም ነው? ሰላም ናችሁ? ደህና ነኝ አልሐምዱሊላህ። አለን። እኔ እንኳን ጥያቄ ኑሮኝ አይደለም የገቡት። እሺ ለምን ዲቤት ምናምን አታረጅም? እሺ ዲቤት ኮሜንት ላይ አነጻጽረው እያሉ ነበረ። ያሁኑን የተናገርኩትን ነው። ሰዎች በአምላክ ዘንድ የሚጸድቁት ከምን አንጻር ነው የሚለውን ነው። እንግዲህ እግዚአብሔር መጽሐፍ ቅዱስ ላይ ወደ መቅደሴ እንዳይገቡ ብሎ የተናገራቸው አካሎች አሉ። አጭሮች ልክ እንዲሁ ደግሞ እግረ ሰባራዎች ወይንም ቆማጣ ወይንም እውሮች፣ እነዚህ ሁሉ ወደ መቅደሴ እንዳይገቡ ያረክሳሉና እያለ ይናገራል። ካሜራ ልዝጋላችሁ። ቃል በቃል እንደሱ እያለ ይናገራል። ረመዳን አንድ ያውጣና እንበብላቸው። ኦሪዘ ላይ ያለ ረመዳን ወደ መስጂድ ሄድኩኝ ከቤት ወጥቼ አንዴን አስማ። እሺ አድሚኖች ካላቸው ሌሎች ልጆች አስገቡላቸው እና ያሳያቸው። እሺ ኢትዮጵያ ገብተሃል? ወጣ መሰለኝ። ለምን አስወጣችሁት? አይነ መጭማጫዎች ወደ መቅደሴ እንዳይገቡ እነሱ ያረክሳሉ ብሏል። ልክ እንዲሁ በሌላ ቦታ ላይ እግዚአብሔር ኦሪት ዘዳግም ምዕራፍ 23 ቁጥር 1 ላይ ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል። ቁጥር 2 ላይ ተመልከቱ። የዲቃላ ልጆች እስከ 10 ትውልድ ድረስ ወደ ጉባኤ እንዳይገቡ ይላል። ልከተልህ እንደ ችግር የለ ትበላቸው አጭሮች ምናምን እነሱን እግዚአብሔር እንዴት እንደለያቸው ያዩ ዘንድ ፊልጵስዩስ ስንት ነው ያልከኝ?
አንድ ምዕራፍና ቁጥሩን ቆይ ልንገርህና ከመጀመሪያ ጀምሮ ታነብላችኋለህ። ኦሪት ዘሌዋውያን ምዕራፍ 21 ከቁጥር 16 ጀምሮ አንብብላቸው። ምዕራፍ 21 ከቁጥር 16 አውጣላቸው እና ቪዲዮውን አንብበው። እግዚአብሔር እንዴት ሰዎችን በተክለ ሰውነታቸው እንደሚመዝናቸው አጭሮች፣ አይነ መጭማጫዎች ወደ መቅደሴ እንዳይቀርቡ ያረክሳሉ መቅደሴን እያለ ይናገራል። ዘር በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። እሺ ቀጥለው እውር ወይም እንኳሳ ወይም አፍንጫ ደፍጣጣ ወይም ትርፍ አካል ያለው ወይም እግረ ሰባራ ወይም እንጀ ሰባራ ነው ወይም እጅ ሰባራ ወይም ጎባጣ ወይም ድንክ ወይም አይነ መጭማጫ ወይም ኢከካም ወይም ቋቁጫም ወይም ጃንደረባ ነውረኛ ሁሉ አይቅረብ። እሺ ከካህኑም ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቁርባን ያቀርብ ዘንድ አይቅረብ፣ ነውረኛ ነው። የአምላኩን እንጀራ ያቀርብ ዘንድ አይቅረብ። የቅዱሳንና ቅዱሳኑን የአምላኩን እንጀራ ይብላ፣ ነገር ግን ነውረኛ ነውና መቅደሶችን እንዳይረክስ ወደ መጋረጃው አይግባ፣ ወደ ሙሳዊያውም አይቅረብ። የሚቀድሳቸው እኔ እግዚአብሔር ነኝ። ሙሴም ይሄ ለአሮን ለልጆቹም ለእስራኤልም ልጆች ሁሉ ነገረ ይላል። እነዚህ ቦታ ላይ እግዚአብሔር አጫጭሮች እያለ ይናገራል። እንትን ነው በዚህ መሰለኝ በዚህ እንደገና መመለስ በዛ ጆሬ ሊሄድ እንደገና ከካም ብሎ ይሰጣል። ራሱ የፈጠረው ፍጥር እንደዚህ ማዋረድ ምን ይላል? እሺ ልጆች እንደሰማ ኢየሱስ ጌታ ነው የሚለው ከላይ ሰላም እንዴት ነሽ? ይሰማሻል? ደህና ነሽ? ሰላም ደህና ነሽ? ጥያቄ አለሽ? አዎ ጥያቄን ቅድም ጠይቄ ነበረ፣ በደንብ አላስረዳኝም። ዳግም ሊጠይቄ ነው አንተን። እሺ ጥያቄሽ ምንድን ነው? ጥያቄ ቅድም የጠየኩት ኢየሱስ ክርስቶስ ከሌላ ነቢያቶች በምንድን ነው የሚለየው? እኔ ደግሞ ያለ አባት መፈጠሩ ለምን አስፈለገ በምስሌም አልኩ። እሱን እንድታስረዳኝ ነው። ከዛ በኋላ ደግሞ አላህ ሰማይን ማለት መጀመሪያ አላህ ምን እንደፈጠረ እሱን ታስረዳኛለህ። ቀጥል። እሺ ኢየሱስ ክርስቶስ ከሌሎች ነቢያቶች የሚለይበት ነገር ምንም የለም። በነብይነት አገልግሎቱ ላይ እንደማንኛውም ነብይ ነው ማለት ለምንድን ነው ያለ አባት የተፈጠረው ነው? እሱ ተአምር ይሆን ዘንድ ነው። አምላክ አላህ ያለ አባት መፍጠር እንደሚችል ለማሳየት ያደረገበት ድርጊት ነው። እሺ ተአምር ነው። ማርያም ጠይቃ ነበር ወሊነጅዐለሁ አያ ተባለች። መልአኩ ገብርኤል ምን አላት? ተአምር ላደርግ ዘንድ ነው ያላት። ስለዚህ አምላክ አላህ ምን ያክል ተአምረኛ የሆነ አምላክ መሆኑን ለማሳየት የሰራበት ስራው ነው። መሲሁ ተአምር ነው። አምላክ አላህ ተአምር አድርጎታል ያለ አባት በመፈጠሩ ምክንያት ማለት ነው። እሺ ሌላ ጥያቄ አለሽ? ሌላኛው ጥያቄሽ ምንድን ነው?
ولنجعله آية للناس ورحمة منا وكان أمرا مقضيا. وافقتك اندي عزان بالله من قال لنا جينا هي في الرسول. ايش تياكي كارلش ما قدرت ايش. السلام عليكم. يا متى ماشي تمشي هيك. ولنجعله آية للناس ورحمة منا وكان أمرا مقضيا. فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا. فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا. فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا. فأشارت إليه قالوا كيف نكلم من كان في المهد صبيا. قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا. والسلام علي يوم ولدت ويوم أموت ويوم أبعث حيا. ذلك عيسى بن مريم قول الحق الذي فيه يمترون. አደባባዩ ተምታቶብኝ እኮ ነው። እዚህ ነው መለስ አለፍና እኔ ልምልስ ኧረ አብሽር ተረጋግተህ ቆይ ነው። እዚህ ከኋላ ነው የሚሆነው። ዞረን እንምጣ። እንዴት ነው የሚሆነው? እንዞራለን። እዛችን ለምን ዞር ያለ ዞር ይችላል። እንደገና ባደባባይ ዞር ልጆች ልውጣ መሰለኝ። በቃ እሺ፣ መልካም ጊዜ ሆንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم. فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم. أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين.